ገንዘብ ሲጎል ይታወቃል፣ ጥበብ ሲጎል ግን አይታወቅም። የቤተክርስቲያን ሴት ስለሆነች የተባረከች ሴት ማለት አይደለም። አንድ ሰው ፍቅረኛ ይዞ እግዚአብሔር ፈቃድ እንደሆነና እንዳልሆነ እንዴት ነው መለየት የሚችለው? ኢንዳይሬክትም ዳይሬክትም ቤተሰቦች አንተ ፊት ለፊት ሌላ ናቸው፣ ሚስት ፊት ለፊት ሌላ ናቸው። አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የቤተክርስቲያን አገልግሎትና የዚህ አሁን ደግሞ የዚህ ማማከሩስ አንዳንድ አይከችብህ? ልጅ ያድጋል ጥሎ ይሄዳል። ጎረምሳ ለምዳት ሄዳለች። እድሜ ልክ ካንተ ጋር የምታረጀው ሚስት ነች። ብዙ ሰው እቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረግጣል። ከግንኙነት ጋር በጾም ጊዜ እንደዚህ አይነት ነገሮች ፍላጎቶች በጣም ቢቀሰቀሱ እንዴት አድርገው አንድ ሊያደርጉት ይችላሉ? እኔ ይገርመኛል። በቃ ሰው በቃ አይን እንዳለ ያለው ትልቋ እቺ ቤተክርስቲያን ሴት ናት ስትል መኪና ታይነት መኪናይቱ ጋር የቆመው አረ መኪና ሊያስቆም ለአንተ ያላት ክብር እዛው ጋር ይሆን። በተክሊል ማግባት ማለት መባረክ ማለት አይደለም። ባይዘው አንድ ሰው ከጋብቻ በኋላ የጓደኞቹን የቤተሰቡን ጣልቃ ገብነት የሚባሉ ነገሮች አሉ። እንዴት ነው ገደብ ሊያበጅለት የሚችለው? ሰዎችን እመናቸው። ባለም ቢሆን እኮ ገንዘብ ስትሰጥ በምክንያት ነው። ያለ ምክንያት የምትወደው እግዚአብሔር ነው። ሰውን ስትወድ በምክንያት ስታምኑም በምክንያት ትተዋወቀውና 2 ወር 3 ወር ሳይሞላ ገንዘብ ትለቃለች። አሁን የሱ የማይቸገር ነው የሷ ችግር። ዛሬም እንደተለመደው በተወዳጅ እንግዳ ወደ እናንተ ቀርብ ያለው ለዛሬ እንግዳ ያደረግኩት የትዳር አማካሪ አሰልጣኝ እንዲሁም መምህር ጸጋዬ አሰፋን ነው። በመሪ ቅዱስ ፋኑኤል ቤተክርስቲያን ሰባኪ ወንጌልም ነው። እንደዚህም ደግሞ ሁላችንም በማህበራዊ ሚዲያ እንደምናውቀው የትዳር አማካሪ ወንድማችን ነው። ብዙ ጊዜ በቅንዲት ሚዲያ የሚተላለፉት መርሃ ግብሮች ነው ብዙውን በነፍስ ላይ ማዕከል ያደረገው ነው። ዛሬ ደግሞ ትንሽዬ መለስ ብለን በምድር ስንኖር በጋብቻ በልጆች አስተዳደግ በብዙ ነገር ውስጥ ሆነን ነው የምንኖረውና በጋብቻ ህይወት ላይ ሊገጥሙን የሚችሉ ፈተናዎችን፣ ስጋዊ የሆኑ ነገሮችን ከመንፈሳዊ ህይወታችን ጋር እንዴት አስተባብረን ልንጓዝ እንደሚገባን ልንረዳበት የምንችልበትን መርሃ ግብር ነው አዘጋጅተን ያቀረብላችሁ። ጸግሽ እንኳን ደህና መጣለን። እንኳን ደህና ቆያችሁ። ጊዜን አጣበቅ ከኛ ጋር አስተማሪ ቆይታ ልታደርግ ፈቃደኛ ስለሆንክ ከልብ አመሰግናለሁ። አመሰግናለሁ በጣም እግዚአብሔር ያክብርልን። መቼስ ብዙ እንሰማለን፣ በተለይ በመልህቅም በትዳር ዙሪያ። ዛሬ ሞር በትዳሩ ላይ ነው የምናወራው በስብከተ ወንጌል ሳይሆን ባንዴ ወደ ትዳሩ መስመር ከመግባቴ በፊት ጥቂት ስላንተ እንደው ስለ ልጅነትህን ጊዜ ባወራ ደስ ይለኛል። እና ጸጋዬ እስቲ የልጅነት ጊዜው እንዴት ነበረ? በጥቂት ውስጥ ነገር ነው። የልጅነት ጊዜ እንግዲህ እንደ ማንኛውም ሰው እኔ ብዙ ጊዜ ከሰው ለየት እንዳላደርገው እጠነቀቃለሁ። ለምን ብለህ ብትል ከወጣ በኋላ ያው ፈተና በዝቶብኛል፣ መከራ በዝቶብኛል፣ እንዲህ ዋጋ ከፍዬ እንጨት ፈልጬ እንዲህ ነው ያደግኩት እንላለን እና እንደ ማንኛውም ሰው እኔ ግን ከታች ጀምሮ በቤተክርስቲያን ያደግኩት። በጣም የምወደው አባት አለኝ። ወደ 41 ዓመት ጥብቅና የሰራ ቤተክርስቲያንም ያገለገለ በጣም ደግሞ ምስኪን እናትም አለችኝና በጣም ለእናትም ቅርብ ሆኜ በጣም ለአባትም ቅርብ ሆኜ አስቸግሬያቸውም በጣም ደግሞ ክሻቸውም ያለ ልጅ እሱ ነው ብለው እስከሚያስቡ ድረስም ሁለቱም መካከል ለእናቴ የተባረኩ ብቻ ነኝ ካልክ ያው ልትዋሽ ነው። ማንኛውም ሰው የሆነ ሰዓት ላይ እናት አባትን 1-2 ዓመትም ቢሆን ታስቸግራለህ እና በእንደዚህ አይነት መካከል ነው አድጌ ያው እግዚአብሔር ፈቅዶ ደግሞ እዚህ የደረስኩትና ከሌላው ተለይቶ ግን ፈተና ነው አልል። እኔ እንደምለው አንተ ጋም ያለ አንተ እንደምትለው ኦዲየንሶቻችንም ጋር ያነገራል። ሁሉም በተመቻቸ ነገሮች ስሙዝሊ ሄደውለት አይደለም እዚህ ደረሰውና በእግዚአብሔር ፈቃድ እዚህ ደርሻለሁ። በቤተክርስቲያን አስተዳደግም የብፁዕ አቡነ ናትናኤል የቀዳማዊ አቡነ ናትናኤል አሰላ የእሳቸው ልጅ እንደሆንክ ይነገራል። አዎ በነገራችን ላይ ያው የክህነት አባቴ ናቸው እና በጣም የማረሳቸው ውስጤ ያለ የእውነት የአባትነት የሆነ መንፈስ አለ የማትረሳውና አሁን በረከታቸው ይደርብንና ያው እዛው አካባቢ ስታድግ በአገልግሎት እዚህም እዛም ትላለና ኪሎ ሜትሮችንም ሄደ ታገለግላለህ። ከ1 እስከ 40 ኪሎ ሜትር በእግር ሄዶ እስከ ማገልገል ድረስና ብዙም የተማርኩባቸው ህይወቴን መስመሪያ አሁን ድረስ ሳስበው የሚገርመኛልና እዛ ሰፈር ያሉ አባቶች መምህራን እግዚአብሔር ይስጣቸው በህይወቴ የሆነ መስመር አስይዘውኛል ብዬ አስባለሁና ከታች ከሰንበት ሴት ማደጉ እንዳለ ሆኖ ድቁና ክህነቱ በነገራችን ላይ ይሄን እኮ ሚዲያ ላይ ሰው አያውቅም። ያቆን ዶንክ አያውቅም አይደል? በጣም የሚገርመው ብዙ ሰው የጌታ ሰው ያው ብዙ ጊዜ ሱፍን ለነሱ መስጠት ተለምዶ መሰለኝ። አንድ ሰው እኮ አይደለም በጣም ብዙ ሰው እና ሚዲያ ላይ ሱፍ ለብሼ ስለሚያየኝ ያ ፕሮቶኮል ግዴታ ነው። ሜዲሬት ካውንስሊንግ ላይ ስትሆን ሰውየው አንተን ሲያይ ትዳሩ መታከም ገና ሲያይ አውርታ አይደለም እና እኔ እንደውም በጣም ስትረሱ ጎርቶኛል። እንደው በተቻለ መጠን መስመር ለማስያዝ እየሞከርኩ ነው እንጂ የሆነ ዘርፍ ላይ ስትሆን ዶክተር ስትሆን አንተን አይቶ መዳን አለበት አክመው አይደለም። መምህርም ስትሆን ገና አንተን ሲያይ የሆነ የሚሰማው የሆነ ስሜት ሊኖር ይገባል። መንፈሳዊነት ያ ነው ብዬ አስባለሁና ሰው እንደዚህ ሚዲያ ላይ ልክ ሲያየኝ አልመስለውም። እኔ ሉል ሰገድ ጋር ቀርቤ ነው ከዛ በኋላ ኮመንት ስንት መቶ ሰው እንትን ያደረገው እንዴ እስከሚል ድረስ እንደውም እሱ አንተ አየህ ሰዎች በምን አይን እንደሚያውቅ እኔ ደግሞ ይመስለኝ ቤተክርስቲያን አገለግላለሁ እኮ ጋብቻ ማማከሩም ሳይሆን በፊት አገለግላለሁ ግን እንደዛ አይመስለኝም ነበርና ለካ በጣም ብዙ ሺህ ሰው የሚያየኝ እንደዛ ነው። ከዛ አሁን ምናምን ይላሉና ትንሽ ስቃለሁ። አጥፍቼ ከሆነ ሶሪ ይላለሁ። እንደው መነሻክን ግን ሳስብ መጀመሪያ በመምህርነት ነው እንደ ዘማሪነትስ ነበር? በጣም የሚገርም ነገር አነሳና አሁን እንደተበላሹ አይደለም። ልጅ እያለሁ በጣም ድምፅ አለኝ ነበር መሰለኝ 10 ቤት እያለሁና መሰለኝ። አዎ ማለት ይሄ የመቼም ነኝ አትልም ሰዎች ቢሉ ያሳጋስተታል ልዩ ነው እዘምር ነበር። ከዛ ደግሞ ክራር ደግሞ ትንሽ ሞክር ነበር። አዎ ትንሽ ሞክር ነበር። ከዛ በኋላ ወደ ምን ሄድኩኝ? ወደ ማስተማር ሄድኩኝ። ጳውሎስም
የመጀመሪያውን ስላሴን እየተማርኩ ነውና ወደ መምህርነት ሄድኩኝ። ከዛን መምህርነት ላይ ያለው መጽሐፍ ጻፍኩኝ። ወደ 200 ፔጅ መጽሐፍ ጻፍኩና መጽሐፉን ሳየው ትንሽ ማጆሪቲውን ሳጠናው በቃ የመግዛት በዛ ደረጃ ኢንተረስቱም የለውም ሰው ብዛት። ከዛን ዋይናት ብዬ መጽሐፉን ቀናንሼ 30 40 50 ፔጅ አድርጌ በመቶ ሺዎች ያ መጽሐፍ ተሸጠ። ምን የሚል ነበር? የትዳር ፈተናዎችና መፍትሄዎቻቸው፣ የመጨረሻው ዘመን፣ በቃ ብቻ ብዙ መጽሐፍ ወደ 11 ነው 12 መጽሐፍ። ከዛን ስለ ትዳር የሚገርም እዛው ስልኬ እዛ ላይ ስላለ እስኪ የሆነ ነገር አማክረኝ። ከዛ አሁን ወረቀት አንዳንድ ለአንድ ሪሰርች ይሄን አለ ያክላል በቃ ተከምሮ ማለት እጽፋለሁ እኔ ደስ የሚለው ኦኬ እንደዚህ አይነት ፕሮብሌም እንደዚህ አይነት እላቸውና አንዳንድ ነገሮች ነገር እንደዚህ ብትጠቀሚ እንደዚህ ብታደርጊ ብዙዎቹ ደስተኛ ታስታውሳለህ። የዛሬ ዓመት መጽሐፍ ገዝቼ ያማክሬ ቤቴ ሰላም ሆኖ ከቤቴ ልወጣ ነው እባክህ እርዳኝ ብዬ እንዲህ እሱ ነገር አየሁ ነው ዋይናት እዚህ ዘርፍ ላይ በተለይ ጋብቻ ጉዳይ ላይ ችግር አለ ዋይናት ለምንድን ነው ያቅሜን እንትን ማለለው ብዬ ሪሰርች ሰራው። ከዛ በኋላ እዚህ ከተማ ላይ እንደው አንድ ትልቅ የሜሬጅ ካውንስሊንግ ኦፊስ ቢከፈት የብዙ ሺህ ሰው ትዳር ማዳን ይችላል። ማሰልጠን ቢቻል ማስተማር ትንሽ ነገር ባለማወቅ እሳት ማትነካው በይዘው ስለምትፈራው አይደለም እንደሚያቃጥል ስለምታውቅ ነው። ትንሽ እውቀት ይጠቅማል። እንኳን ብዙ እውቀት ቀርቶና እውቀት ግን ብቻ አይደለም ብስለት የአዋቂ ሁሉ በሳል አይደለም እና ክርስቶስን የሰቀሉት አዋቂዎች አሉ እና ከህግ እናውቃለን የሚሉ ናቸው። ባለማወቅ ብቻ አይደለም ያውቃሉ እናውቃለን የሚሉትም ነው። ማወቅ ላይ ብስለት ካልተጨመረ ማስተዋል ልክ ጠቢቡ ሰለሞን አቤቱ ጥበብና ማስተዋልን ስጠኝ፣ ጥበቡ ከማስተዋል ጋር ካልሆነ በስተቀር እውቀቱ ካልሆነ ብቻውንና ከዛ ሪሰርች ሰራውና እውነትም እንትን አልኩኝ። ግን ምን ትላለክ ዛሬ ላይ ብለህ ብትለኝ የእውነት ያንተ ስራ ነው ወይ አይደለም ኢትስ ሚራክል ኦፍ ጋድ የእግዚአብሔር ተአምር ነው የምትለው አይደለ በቃ እሱን ነው ልል የምችለው። እንደው ግን በጣም ጠልቀህ እንድትገባ ያደረገ የመጀመሪያ እንደው ትውስታ ይኖራል ማለት ይሄን ነገር እንዴ እንደዚህ መፍትሄ መስጠት አለብኝ የሚል ነገር ልትል ይቻልክበት? በጣም የሆነ ታሪክ አለ። ታሪኩ ምን አይነት መሰለ? አንድ እናት አባት ይጋቡና ሁለት ሰዎች 7 ዓመት ልጅ ሳይወልዱ በ7ኛው ዓመት አንድ ልጅ ይወልዳሉ። በጣም በስለት በጣም በብዙ ልመናና ልጅቷን በጣም በመከራ ያሳድጓታል። በጣም ሲበዛ በመከራ ልጅቷ ልክ ያው የስለት ልጅ ስትሆን አንድ ስትሆን ጉንፋን ኢቭን ስትተኛ እንኳን አታምናትም። ትንፋሿን ቼክ ታደርጋለና በመከራ ሳደጓት ያቺ ልጅ ያደገች ትመጣና 10 ቤት ትገባለች። በ17 ዓመቷ በቃ ሰው አያስኬዳትም፣ መማር አልቻለችም። ከዛ በኋላ ምን ይፈጠራል? ትምህርት ቤቱ ላይ እዛ ኤሌመንታሪ ትምህርት ቤቱ እነሱ ያለችበት ትምህርት ቤት ላይ በሴት የሚታወቅ ትንሽ መልከኛ ግን በጣም አስቸጋሪ የሚባል ልጅ ያቺ ልጅ ወደድኩ ይልና በጣም ይፈታተናታል። እሺ እምቢ እሺ በማለት 19 ዓመት ይቆጠራልና ልጅቷ እየወደደችው ትመጣለች። በጣም ስትወደው ወደ ሴክሹዋል ነገሮች መግባት አለብን ነው። እኔ እግዚአብሔር ቢፈቅድ በተክሊል ነው ማግባት ፈልገው ከጋብቻ ፊት እናት አባቴን አላዋርድም አላረግም ትላለች። ካልሆነ እኔና አንቺ እዚህ እናቆማለን። እሺ እናቆም። ማቆሙን አልቻለችም። ለካ በጣም ወደዋለች። 2 ዓመት አይምሮዋ ላይ ሲጭን የነበረው ነገር አለና እናት አባቷ ባህሪዋ ሲለወጥ ምን ሲል በጣም እየተረበሸ ይመጣል። ከዛን ምን አለ ምንም ነገር የለም። ከዛን ከአቅም በላይ ሲሆን ወደ ሴክሹዋል ነገር ያችል ትገባለች። ከዛን ሰንበዲ ያ ነገር የተደጋገመ ይሆናል። ከዛን እርግዝና ይፈጠራል። ከዛ በኋላ እዚህ ሀገር ግፍ ነው። ብዙ ሰው ምን ግፍ ነው። ብዙ ወንድ ለምኗት እምቢ ብላ ግፍ ነው። ለዚህ ነው እዚህ ዱርዬ ላይ ጣላት ትባላለች። እና ያቺ ልጅ በቃ ከዚህ እዚህ አገባለሁ ብላ ቤተሰብ ሁሉ እስከሚደነግጥ ድረስ ማንም ታውቂ ነው ማመን አቅቷቸው ስለሚወዷት ብቻ ይሻሉ ሁለቱ ይጋቡና ወደ ሌላ ሀገር ይሄዳሉ። ልጁ ጫት ይጀምራል፣ ሲጃራ ይጀምራል፣ ምን ይጀምራል ልነግርህ ከሚችል በላይ እና ልጅቷ በጣም በስቃይ ነው ልጇን የወለደችው። እና አጋጣሚ ሆኖ እሷ ተከራይቶ የኖርበት ግቢ ብዙ ተከራይ አለ። አንዳንዴ ሰዎች እየገቡ ይደፍሯታል ማንን ያቺ ልጅ። ከዛ በኋላ ምን ሀፐን ያደርጋል? እንደዛ ታሳልፋለች። እሱ ጫቱ ይቀጥላል። አንዳንድ ቀን ውጭ ያድራል። ልጅቷ ታማለች። ጎረቤት ለምና ምናምን ተሳክማለች። ስቃይ ለቤተሰቦቿ እንዲህ ብላ ከነገረች አንድ ስለሆነች እንደሚረበሹ ታውቃለች። በቃ ደህና ነኝ በጣም ጥሩ ሰው ምናምን። ሴቶች ደግሞ ታውቃለህ እኛ እንደኛ እንደ ወንዶች አይደሉም። ከዛ በኋላ የሆነ ኮንቴነር ትከራይና ከዛ ብቻ በቃ ከሱ ስር ልውጣትልና ኮንቴነር አስፓልት ዳር ላይ ጉድጓድ አካባቢ ላይ ኮንቴነር ተከራይታ ሱቅ መስራት ሱቋ ትበላ ትጠጣና ምንም ከውስጧ ያልቃል። ነፋስ በዚህ ይገባል በዛ ይገባል እና በጣም ስቃይ ልነግርህ ከሚችል በላይ እና መጨረሻ ላይ አንድ ቀን የሆነች ቤተክርስቲያን ልትሳለም ትሄድ እሑድ ይቺ ልጅ ምን ሆና ነው እስከ 4 አልከፈተችም ብላ ስትል ፖሊስ መጥቶ በሩ ተሰብሮ ሲገባ እሷም ልጇ ሞታ ነበር። ሁለቱም ሞተው ነበር እና ከዛ በኋላ እናቷ ስቲል ጤነኛ አይደለችም። የአይምሮ ታማሚ ናት። በዛች ኬዝ እና አንድ ችግር ናት። ተመዛ እስከምን ድረስ ነው የመጣችውና ታሪኩን ግን እንዴት ማለት አንተ ጋር እንዴት ሊደርስ ይቻለ? በዚህ ምን መሰለክ ያው አንዳንድ ጊዜ ልክ ስታጠና እባክህን ይሄ የያዝከውን ዘርፍ የያዝከውን መጽሐፍ የሆነ ነገር አድርግ ትባል የለ ያን ነገር ልክ ስትባል ከነሱ ታሪኮች አንዱ ይሄ ታሪክ ነው። አሁን ለምሳሌ ሰው ስለ ጋብቻ ያውቃል ብሎ አሁን ባለፈው አዳማ ነበርኩና 54 ዓመት በትዳር ኖር ያለው 54ቱን ዓመት እንዴት እንደኖርኩ አንተ የጋብቻ አማካሪ ስለሆንክ ለአንተ ይጠቅማል ልንገር ብሎ ይነግረዋል። ለአንተ ስለሚጠቅም የእሱ አባት ይነግርሃል፣ ሚስትየው ትነግራለች፣ እህት ትነግራለች፣ ወንድም ይነግርሃል፣ ወላይታ ካለ ወላይታ የባህል እንትን ይነግሩሃል፣ ለአንተ ይጠቅማል። የመቀሌ የአድዋ የባህል እንትናቸው ስጦታቸው እንትኑ ይነግሩሃል። ለምን ይሄ የኛ ባህል ለአንተ ይጠቅማል፣ አንተ ጋብቻ ላይ ስለምሰራ የጥሎሹን የምኑን ብታውቀው ይረዳል ይሉና መጥቶ አሁንም ድረስ በነገራችን እንደው ያው ማህበረሰቡ እንዳይጨካከን ምንም ያልክ ባላንስ እያለክ ነው እንጂ የምታወራው የሚገራርሙ ደስም የሚሉ የሚያስደነግጡ ታሪኮች አሉ። ግን ሁሉንም አታወራም። ዋይ ማህበረሰብ መካከል ያው ትንሽ መተማመን እንዳይፈጠር ሰዎች መካከል ሰዎች እምነት እንትን እንዳያጡ የምታውቀውን ሁሉ ካወራክ ሰው መካከል ማዳም ብቻ አይደለም ትገላለህም ጭምር። ያው ብዙ ጊዜ እኛ ለጥሩ ብለን የምናወራው
የሚሰማክ ሰውዬ በተለየ መንገድ ካልሰማክ በስተቀር አንተ ይለውጠዋል ያልከው ነገር ሊገለው ይችላል። መድኃኒት እኮ ገሎ ያውቃል። የሚያድን መድኃኒት ሰውዬው ወስዶ ሞቶ ያውቃል። እና እንደዚህ አይነት በጣም ብዙ ታሪኮች ተደራረቡና ማይናት እንደ እግዚአብሔር በእኔ ላይ የሚሰራ ከሆነ አንድ ምስኪን ሴትን ባግዝ፣ አንድ ምስኪን ወንድን ባግዝ፣ አንድ ምስኪን አባቱን እያጣ ልጁን እያጣ ያለ ሰው የሆነ ነገር በደንብ ዲቴል ባጠናና በገባበት የሆነ ነገር አድናለሁ ምናምን ብዬ እንድገባ እንደዚህ አይነት 1000 ነገሮች በቃ ወደዚህ ዘርፍ እንድገባና እንደነገርኩ ነው። ስራው በጣም ስትረስ አለው። የሰውን ጭንቀት ነው የምትሸከመው። በዛ ላይ ሰው ደግሞ ሚዲያ ላይ አንተን ሲያቅ ከአንተ ውጭ አይፈልግም። ሳይኮሎጂስቶች፣ ሳይካትሪስቶች ትቀጥራለህ። ከአንተ በእውቀት በትምህርት የሚበልጡ ሰው አይፈልጋቸው። እሱን ኤክስፔሪንስ ያለው ብሎ ያስባል። እሱ ብቻ ነው የሚያድነኝ ብሎ ያስባል። እና ዘርፉ ላይ ለህሊና ይስል እንደ ቢዝነስ እንደ እንትን አለ በቃ ባግዝ ብለህ እውነትም አሁን ሀገር ውስጥም ሀገር ውጭም ያሉ ጫፍ የደረሱ ብዙ ሰዎች በቃ ራስን ከማጥፋት ስትታደጋቸው ሲያዩ ከአሁን ዓመት በኋላ አንተ ረስታቸው ራሱ ታስታውሳለህ ዛሬ እንትን ዓመት እንዲህ ብለህ መከረኝ ምናምን ሲሉ አይ ትንሽ የሆነ ለውጥ አለው። ያ ደግሞ ተጠራቅሞ በህይወት ይመጣል። እግዚአብሔር አንተ በዛ በኩል የምትደክምበትን በሌላ ደግሞ ይባርካልና ያ ዘርፍ ነው። ከዛን እዚህ ውስጥ በደንብ ዲቴል እንድገባ ያደረገ እነዛ ያየዋቸው ነገሮች ናቸው። በጣም መልካም። አግብተሃል? የሚገርም ያው ምን ይባላል መሰለህ ያለ ጊዜ የመጣ ጽንስ ያስጨንቃል ይባላል። አንዳንድ ነገሮችን የሆነ ነገር ቢኖርህም ሆልድ ታደርገዋለህ ለጊዜ እንጂ መቼም የሆነ የራስህ የሆነ ህይወት ይኖርሃልና ኦፊሻሊ ደግሞ የምታወጣበት ሜሪት ካውንስለር ሲኖር በነገራችን ላይ ብታገባም ጋብቻን ተደብቃል። ለምን ትንሽ ልጽና ትላለህ። ካላገባህና ምናልባት የሆነ ሪሌሽን ኖሮ ወደ ኦፊሻሊ ለማውጣት ስትፈልግም ትጠነቀቃለህ። ለምን ሜሪት ካውንስለር ጋብቻ አማካሪ ነው። ያንተን የሆነ ነገር ቢያይ ሚሊዮን ሰው ደግሞ ሰው በእርግጥ ይረሳሃል፣ ምንም ጉዳዩ አይደለም። ግን ትንሽ የሆነ ነገር ሰው ላይ ትፈጥራለህ። ከዛ የተነሳ የሆነ ራሴ ህይወት አለኝ እግዚአብሔር ቢያግዘኝ በቅርብ ወደ እንትን አወጣዋለሁ ብዬ አስባለሁ። በጣም መልካም። እኔ ምን መሰልክ ከዚህ አንጻር ያነሳት በእኛ በቤተክርስቲያናችን ብዙ በጋብቻ ያሌሉ ካህናት ለንስሐ አባትነት እንኳን ብዙ አይመከሩም። መነኮሳት እንደዚህ ካህናት ቢሆኑ ይሻላሉ። ለምን ስለ ጋብቻ በደንብ ስለሚያውቁ እያንዳንዷን ነገር ዲቴል ውስጥ ድረስ ገብተው ማወቅ ስለሚችሉ የሚል አስተምህሮ አለ። ስለዛ እንዴት ነው ጸግሽ ሳያገባ እንዴት ነው ይሄን ያክል ውስጥ ድረስ ገብቶ የመምከር የብዙ ትዳሮችን የማዳን ስራ ውስጥ የገባው? እውነት ነው። ምንድነው ስለሆነ ነገር በጣም የሚያውቁ አሉ፣ የሚያወሩ አሉ፣ የሚኖሩ አሉ። እና የሚያወሩ ሰዎች አስተምሮ ዓለም አትለወጥም የሚኖሩ ሰዎች ከሌሉበት በስተቀር ይባላል። እኔ ያው ምንኩስና ላይ የለውም ያለሁት ምንድነው በጋብቻ ነው። በጋብቻ ኦፊሻሊ በእንትን በቃ እንደዚህ ተጋብተን እንትን ላይ የለህም። ለምንድነው የሌለክ? ራስን የቻለ የሆነ ምክንያት አለ እንጂ ሳትኖርበት ሪሌሽን ሳይኖር የጠበቀ የፍቅር ህይወት ሳይኖር መከዳትንም መውደድንም መጠላትንም ሳታቅ ሪሰርች ብቻ እዚህ አያቆምም። እኔ ምን መሰለህ አሁን ሰዎች ሚዲያ ላይ ቶሎ የኔን ሀሳብ የሚቀበሉት ኢማን ላይፍ አውቀዋል። ላለፉት 7-8 ዓመታት የነበረኝ ህይወት አለ እስካሁን ድረስም ያለኝ አሁንም ያለኝ ደግሞ ህይወት አለ። እና ሚስት የማገጠችብኝ ጸግሽ ላይ እኔ በህይወት ያውቀዋል ስለማውቀው ነው ይረዳው። እኔ ባወራ ይቀላል። ንቀት ቢለኝ እኔ ንቀት ኢማን ላይፍ አውቀዋል። እኔም ቢያማክረኝ ይቀለዋል። እኔ የማወራው ቲዮሪ ያጠናሁትን ብቻ ሳይሆን የኖርኩትንም ጭምር። ምናልባት እንደዚህ ኦፊሻሊ ሰርግ ደግሰ ምናልባት እኮ ገንዘብ ማተ ሊሆን ይችላል። ምናልባት ድርጅት በደንብ እስኪቆም ሊሆን ይችላል እንጂ እንደ ማንኛውም የሆነች ነገር አድርገህ ህዝብ ፊት ለፊት ማውጣት ትፈልጋል። ግን በብዙ ሪዝን ያለህን ህይወት ቴንክ ዩ። ከዛ ውጪ ግን እውነት የኖሩበት ሰዎች ቢያወሩ ጥሩ ነው ወይ? ምንም ጥያቄ የለውም። የኖሩበት ደግሞ ይረዱሃልም ስታስረዳቸው። አሁን ለምሳሌ አንድን አባት በቃ ንቀቱ አስቸገረኝ ስትለው በሳቸው ህይወት ያውቁታል ወይ ንቀትን? እኔ ምን አይነት ሰዎች ያውቃለሁ መሰለህ? ከወንድም በጣም በቃ ችለው ለማን ልበል። አንዳንዴ እኮ በነገራችን ላይ በቃ የምትጮህበት ቦታ ለምን መሰለህ? የቤተክርስቲያን ሴት ስለሆነች የተባረከ ሴት ማለት አይደለም። ብዙ በተክሊል ያገቡ በጣም አስቸጋሪ ሴቶች ያውቃል። በተክሊል ማግባት ማለት መባረክ ማለት አይደለም። ባይዘው ያ ስርዓቱ ነው። ጋብቻዋን የተባረከ የምታደርገው የልጇ ህይወትና የሰውየው ህይወትን ማወቅ ብቻ አይደለም። እውቀት ከሃይማኖት ጋር አካው ይሄ በተለይ ይሄ ዘመን የመጨረሻው ዘመን የእውቀት ዘመን፣ የእምነት ዘመን ግን አይደለም። በጣም ሰዎች በጣም ያውቃሉ፣ በጣም ደግሞ አያምኑ ሰዎች መጽሐፍ ቅዱስ ያውቃሉ። ስለ ቁርባን፣ ስለ ተክሊል፣ ስለ ሴክሹዋል ነገሮች የቤተክርስቲያኗ የምኗ ያውቃሉ። የእውቀት ችግር የእምነትና የመኖር መጽሐፍ ቅዱስ ደግሞ ተግባር ታንክ ዩ እምነት ያለ ስራ በራሱ የሞተ ነው ይላል። በተክሊል አግብታኝ ምን ብላ ሰማዩ ምድሩ የሷ ተተናኩ ትባላለች። ባለቤቷ ተቸገርኩ እያለ ነው። አትታዘዝም፣ በጣም ትዕቢተኛ ነች እያለ ነው። ትዕቢትን ግን የምታንጸባርቀው እሷ በቅንድቧ፣ በአካሄዷ፣ በአነጋገሯ፣ በምኗ፣ ባረማመዷ ያንን ነገር ታንጸባርቅለታል። ስለዚህ እንደዚህ አይነት ነገሮችን በደንብ ዲቴል የሚያቅሰው በህይወት የኖረም ሰው ቢሆን ጥሩ ነው። ይሄ ጋብቻ ደግሞ ሴንሲቲቭ ኢሹ ነው። እንደፈለክም አታወራም። ለዛ ነው ሜይ ቢ እኔ ተጠንቅቄ በወንድም በኩል በሴትም በኩል ሳወራ የምታይ ለምንድን ነው? እኔ በእኔ ሰበብ አትሊስት መዳን ባይችል እንኳን በእኔ ሰበብ እንዲወድቅ አልፈልግም። ለዛ በጣም ተነቃቀል። ዞሮ ምንድን ነው የራስህ ህይወት ይኖርሃል ወይ? አዎ ጊዜው ሲደርስ ወደ አደባባይ ታወጣለህ እግዚአብሔር ሲፈቅድ። በጣም መልካም። ወደ ሀሳባችን እንግባ። እንደው ጠለቅ ወዳለው ሀሳብ እንደው ከፍቅረኝነት ጊዜ ብነሳ አንድ ሰው ፍቅረኛ ይዞ የእግዚአብሔር ፈቃድ እንደሆነና እንዳልሆነ እንዴት ነው መለየት የሚችለው? መጽሐፍ ቅዱስ እሳትና ውሃ አቅርቤልሃለሁ አንተ ወደ ፈለግከው እጅህን ስደድ ነው። አዎ ግን እሳት ቢሆንስ? መብት ነው፣ ያንተ ምርጫ ነው፣ የሱ ግዳጅ አይደለም። ይኸውልህ ልንገርህ፣ ወደ እሳቱን ብታደላ ያንተ ምርጫ ነው፣ ወደ ውሃውን ብታደላ ያንተ ምርጫ ነው። ያንተ ምርጫ ላይ የእግዚአብሔር ጣልቃ ገብነት የለም። ያንተ ነፃ ፈቃድ ላይ የሱ ግፊት የለም። ለምሳሌ አንተ
በጣም የከተማ ቆንጆ ሴት ትወዳለህ። በቃ ዋው ቀዳሚ በጣም ቆንጆ ሴት ነው ያገባው። እውነትም ቆንጆ ነው ደግሞ ከሌላ እንትን እንዳይል እና በጣም ቆንጆ አንደኛ እና ሰው ለማስጨብጨብ ከሆነ በጣም ቆንጆ ሴት፣ ቆንጆ አገባ፣ ቆንጆ ዘር ምናምን ለማለት ከሆነ ያ ያንተ ፍላጎት ነው። እግዚአብሔር አይከለክልም። ያም ሰጥቶሃል። ዓለም ላይ ነገር ሁሉንም ፈጥሮ ጨርሷል። እግዚአብሔር አዲስ የሚፈጥረው ነገር ሁሉ ተፈጥሯል። በነፃ ፈቃድ እግዚአብሔርን ለምነ የወደድከውን ታነሳለህ። ምናልባት እግዚአብሔር የመራክ ደግሞ አንተ ሞዴል ያልካት ሳይሆን ልብ ያላትን መርጦ ሊሆን ለምሳሌ ልንገርህ ኦሪት ዘፍጥረት ምዕራፍ 4 ቁጥር 4 እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? ስለ መልኩ ስለ ቁመናው አይደለም፣ ስለ መስዋዕቱ ማለት ስለ ልቡ ቅንነት። ሚስትም ስትመርጥ አንተ ፍቅረኛም ስትይዝ ምኗን አይተህ ነው? ልቧን አይተህ ከሆነ ስለ ልቧ እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ ልቧን አይተህ ነው፣ ይሳካልሃል። ጥሩ ምርጫ መርጫል። ኢቭን ልቧን ማያምር ሴትም ብትመርጥ እግዚአብሔር ልቧን ማስተካከል ይችልበታል። ልቧን ሊያስተካክልልህ ይችላል። ለምሳሌ አንተ መጥፎ ምርጫ መርጠህ መጥፎውን የምትጸልይ ሰው ከሆንክ ያን የመገልበጥ አቅም አለ። ልክ የነነዌን ሰው እንደምንለው የሆነች ፍቅረኛ ስትይዝ ምናልባት አንተ ከመንፈስ ቅዱስ ጋር ከሆነ የምትኖረው የምትሰራው መንፈስ ቅዱስ ይመራሃል ወደ ምን ሰው ወደ በጎ ሰው አካሄድህ ጥያቄ መለከት የሚመጣው አካሄድህ ግን ከእግዚአብሔር ጋር ነው ወይ? አንድ ነገር ልንገር ባይዘው እኔ አሁን ዛትማች ሚስቴ ታዘዘችልኝ አትጨናነቅ ለመሰለ እንደዛ ምለ እና አቡነ ገብረ መንፈስ ቅዱስ አንበሳ የታዘዘላቸው እነሱ ለእግዚአብሔር ስለታዘዙ ነው። እና አቡነ አረጋይን ብትል እነ ቅዱስ ጳውሎስን እስከ ሰማይ ቢነጠቁ ለእግዚአብሔር ከታዘዝክ ሰራተኛ አይታዘዘኝም፣ ባሪያ አይታዘዘኝም፣ ሚስቴ አትታዘዘኝም አትልም። ባይታዘዙም የእግዚአብሔር ሐሳብ ከሆነ ችግር የለውም። እግዚአብሔርን ግን ከታዘዝክ አልኩ የሚስት ባህሪ ያስቸግር። ዞሮ ዞሮ የሚመራክ ስፕሪት ምንድን ነው? እግዚአብሔር መንፈስ ቅዱስ የሚመራክ ልብ ቅን ከሆነ እግዚአብሔር ወደ ቅን ይመራሃል። ልብ ከእግዚአብሔር የራቀን የሸፈትክ ሰው ስለሆነ ደግሞ አሳልፎ ይሰጣል። በመጽሐፍ ቅዱስ ከኦሪት እስከ ራእይ ድረስ እግዚአብሔር አሳልፎ ይሰጣቸው ብዙ ህዝቦች አይተናል። አሳልፎ ይሰጣል። ለማን ይሰጣል? ለዛቸው ይሰጣል። ከዛ ተቀጥቅጠ አንተም ታወራለህ፣ እሷም ታወራለች፣ አንተም ትላለህ፣ እሷም ትላለች። መግባባት ያቅታል። ቋንቋቸው ተደበላለቀባቸው ሲባል መጽሐፍን ሰምተሃል? በቃ እሱ የሆነ ነገር ይላል፣ እሱ የሆነ ነገር እሱ ተጎድቻለሁ ይላል፣ እሷ ተጎድቻለሁ ትላለች። ይሄን ግን በነገራችን ላይ በጣም ጨዋ ስነ ስርዓት ያላት ገዳም የኖረች ሴት በጣም አስቸጋሪ የሚባል ሰው ላይ ወድቃ ታውቃለች። እቺን ሴት እንግዲህ እቺ ሴት ቅን ናት። እኔ አይደለም ቅንነቷን እኔ አይደለም መሰከረው ክርስቶስ ነው። ለምን እኔ ፊቷና አክቷን ነው እኔ ቀዳሚ ጸጋን አለባበሱ ነው ነገር ልቡን የሚያውቀው እግዚአብሔር ነው። እሷንም ጥሩም ቢሰጣት መጥፎም ቢሰጣት ሂዝ ራይት። እግዚአብሔር ልክ ነው፣ መንጊዜ በሰራዎቹ ልክ ነው። ምናልባት የማንነት እንትን ተፈትኖ እስከ ጥግ ትበቃ ዘንድ አንዳንዴ አስቸጋሪ ሰዎች በህይወት ይመጣል። እኔ አሁን ኖረህ ታውቃለህ ወይ? እንደዚህ ደምህን ብታንጠባጥብላት ቴንኪው ከማትል ሴት ጋር ኖሬ ያውቃል። ለዛ ነው ቅድም እኔ ባወረ ደምህን ብታይ አመሰግናለሁ ማትል አፕሪሺየት ማድረግ ምናምን ተው ቴንኪው ከማትል ሰው ለምንድን ነው? ለበጎ ነው። አታማርርም። ያም ቢሆን ሊያጸናኝ ነው ሊያበረታኝ ነው ብለህ ለበጎ ተወስደዋል። እና ዞሮ የሆነ ሰው አስቸጋሪም ሰው ጋር ቢሄድ እግዚአብሔር ፈቅዶ ነው አይደለም የምትለው መጀመሪያ የነበርክበት መንፈስ ይወስነዋል። ያን አስቸጋሪ ሰው ወደ እኔ ምን አውቃለሁ መሰለህ ሆቴል ክለብ የምትሰራ ሴትን ከዛ አውጥቶ በቁርባን አግብተው አሁን 3 ልጆች አላቸው። ልጆቹ ዛሬ ቤተክርስቲያን ያገለግላል። ልጁ ግን ቤተክርስቲያን የሚመላለስ ሰው ነው፣ ካህን ነው፣ ቀዳሽ ነው፣ አወዳሽ ነው አይደለም። በቃ ኖርማል የምትለው ኖርማል ክርስቲያን የምትለው ሰው ይሄ ቀላል ህይወት ነው አይደል? በነገራችን ላይ ስትታደል እኮ ሃይማኖቱ ሌላ የሆነን ሰው አስተምረው ወደ ራሳቸው መልሰው አግብተው ልጆች ወልዶ የሚኖሩ ሰዎች አሉ። እና ያው እንዳለህበት ስቴት ኦፍ ማይንድ እንደምንለው እንደዛ ይለያያል ማለት ነው። በጣም መልካም። ስለዚህ እንደው የእግዚአብሔር ፈቃድ ነው የሚለው ልክ መጀመሪያ ላይ በምትገባበት መስመር ነው ማለት ነው። እግዚአብሔርን ጠይቀም ገብተህ በጎም ሴት ደግሞ መጥፎም ሊገጥም ይችላል፣ ግን በጥፎም ብትገጥምህ ወደ በጎ ለመመለስ በምታደርገው ጥረት ነው ማለት ነው። ሁለቱም የእግዚአብሔር ፈቃድ ነው። ዋናው ብቻ የእግዚአብሔር ፈቃድን መጠየቁ ነው። ዋና እግዚአብሔር በነገራችን ላይ ልንገር ስትከስርም የእግዚአብሔር ፈቃድ ነው። ያው ቤቴን አጥቻለሁ፣ መኪናዬን አጥቻለሁ፣ በቃ እግዚአብሔር በሚሊዮን ገንዘብ ሰጥቶኝ አስተምሮኛል፣ ሁሉንም አጥቼ ባዶዬንም ቀርቼ አስተምሮኛል። ሁለቱም የእግዚአብሔር ፈቃድ፣ ማግኘትም የእግዚአብሔር ፈቃድ፣ ማጣት የቱን ጥያቄ ገንዘብ እንደሚመልሰው የቱን ጥያቄ እግዚአብሔር ካወቅ አንተ በጥያቄ ስማርት። አለበለዛ ግን እግዚአብሔር መጠየቅን የሚገባህን ሰው ትጠይቃለህ። ልክ የሆነ ችግር ቤተሰብ ሲፈጠር አንተ እኮ ለዛ ችግር ጌታ ሆይ ምናልባት በድዬ አንድ ሴት ማቴዎስ ወንጌል ልጄ ታማለችና ማረኝ፣ የልጆችን እንጀራ ውሾች አይበሉም ያላት ሴት እኔን ማረኝ፣ እኔን ከማረከኝ ልጄ ትድናለች አለ እና እኔን ከማረከኝ ምክንያት እንደሆነ አምናለሁ። እኔን ከማርከኝ ቤት ለምን መሰለ? ሰዎች ምን ችግር አለብን መሰለ? በመንግስት ችግር ተራብን ነው እንጂ በኃጢአታችን ችግር ተራብን አይልም ሰው። ችግሩን ሁሉ ወይ ወደ እንትን ነው የሚወስደው። እኔ ነኝ ችግር ያለብን። እኔን ከማርከኝ ልጄን ትምራለህ፣ እኔን ከማርከኝ ቤቴ ሰላም፣ ትዳሬ ሰላም ይሆናል። ለሰው ሀብት መስጠት፣ ሚስት እንድትታዘዝ ማድረግ ምናምን ይሄ ትልቅ ነገር አይደለም። በነገራችን ላይ ሴት ለወንድ በጣም የምትገርም ሴት የምትሆነው ለባሏ ብላ አይደለም፣ ለራሷ ብላ ነው። የአገሬ ሰው እንደው ምን ይላል? ጨው ለራስ ስትል ጣፍጥ፣ አለበለዚያ ድንጋይ ነው ብሎ ይጥሉሃል ይላል። እና ቅን የምትሆነው ለአንድ ሴት ምን አለችኝ ቢሮዬ እንዴ ጸጋዬ አንተ የምትለኝ እኮ እሱ ሁኝልኝ የሚለኝ ነው እያልከኝ ያለው ሰው ልክ ነው። አይ ሁኝለት፣ እሱ እኮ የሚያወራው ልክ ነው። እንዴ እንደዚህ ማቆንኩ መልካም ሴት ሆንኩለት። እንዴ መልካም ሴት መሆን ለእሱ ነው የሚጠቅመው ለአንቺ ነው የሚጠቅመው? ቅንነቴ ለራሴ ነው፣ መልካምነቴ ቅን ብትወድ የሚጠቅመው ለአንተ ነው። ለምሳሌ ልብህን ንጹህ ብታደርግ ለእግዚአብሔር ምን ሆነ?
የልብህን ንጹህ ማድረግ የሚጠቅመው ለራስ እንጂ ለእግዚአብሔር ምንም አይደለም። ሰውም ሚስትም ለባሏ ቸር ስትሆን ቸርነቷ ለራሷ እንጂ ለባለቤቷ እንደ ማንኛውም ይሸከማል። ከአቅሟ በላይ ከሆነ ለእግዚአብሔር ትቶ ዝም ይላል። ዋንዴ ደግሞ የስራዋን ውጤት መልሳ ታገኛለች። ቅንነት የእግዚአብሔርን ፊቱን ታየዋለች የሚለው የእግዚአብሔርን ፊት ለማየት በጣም እዚህ ምድር ላይ ያልኩ በቃ ምንም ነገር አይኑር፣ ቅን ልቦና ግን ይኑር። ምንም የፈለገ ቆንጆ ብትሆን የፈለገ መልክ ቁመና ያማረ መጽሐፍ ቅዱስ እኮ መጽሐፈ ሳሙኤል ላይ እግዚአብሔር ሳኦልን ናቀው ይላል። ሳኦልም ንጉሱ ምን አለው? ንጉስ እንዳትሆን እግዚአብሔር ናቀ ይላል። ወደ ኢሴ ልጅ ሄዶ ሊቀባ ሲል ያ የመጀመሪያ ልጃቸው መልኩ ቁመናው ያማረ ንግግር አሳማሪ ነው ይላል። እንደው እንደዚህ ዘመን የሆነ አስመሳይነት አለ አይደለ? በቃ በንግግር ብቻና መልኩንና ቁመናን አትየው እኔ ንቄዋለሁና ይላል። እና ሰው እንደማይ እግዚአብሔር አያይም፣ ሰው ፊት ያያል እግዚአብሔር ልብ ያያል አለው። ስለዚህ ዳዊትን ቀባ ነው። ልብ ቅን ከሆነ መሬት እንደዚህ ብትናጥ እግዚአብሔር ከተናጠ መሬት ላይ አንተን ያተርፋል። በጣም 100% እኔ መሰለክ በህይወቴ ስለተጠቀምኩበት ነው። አሁን አንዳንዴ የኖርከውንና ድርጅቴን ከመፍረስ ያዳነው ምን ብለህ ብትለኝ ትንሽ ቅን ነኝ መሰለኝ። ትንሽ አልጠቀምህም ወይ? በቃ እዚህ ቦታ ያቆመኝ ያንተ ሚዲያ ላይ ያቀንነት በዚህ በትንሹ እድሜ እግዚአብሔር ብዙ ምሕረቱን አሳይቶኛል። በጣም ብዙ ልሞት ደርሼ ከሞት አፋፍ እባክህን አምላከ ቅዱሳን ማረኝ ብዬ ጥር 27 ነፍሴ ከስጋዬ ልትወጣ ጫፍ ደርሳ እባክህን አምላከ ጊዮርጊስ አምላከ መላእክት አምላከ ቅዱሳን ብዬ እግዚአብሔር ነፍሴን መልሶልኝ ያቀ እና ምን ትወዳለህ ለሰው ምን ትነግራለህ ብለህ ብትለኝ እኔ ሴትም ትኑር ወንድም ትሁን ስራ ሰራተኛም አሰሪም መንግስትም ባለስልጣንም አገልጋይም ቀዳሽም በቃ ልብህን ቅን አድርግ። መጽሐፍ ቅዱስ ኢዮብም ማረጀ እድሜ ጠግቦ ሞተ ይላል። እና እድሜ ጠግበ መሞት ከፈለግ በረከትም ደግሞ ይሄ እስናት ስለ ገንዘብ አይደለም። በነገራችን ላይ በረከት ገንዘብ አይደለም። አሁን ብዙ ሰው የሚመስለው መባረክ ማለት ሚሊዮን ነው። መባረክ ማለት እግዚአብሔር ጤና ከሰጠ፣ እግዚአብሔር እድሜ ከሰጠ፣ እግዚአብሔር አፍ፣ ጆሮ፣ እግር፣ እጅ ከሰጠ ባለ ነገር እንድትደሰት ቴንክ ዩ በቃ እሱ ነው እኮ ህይወት ማለት እኮ እሱ ነው። በቃ እግዚአብሔር መጽሐፍ ቅዱስ ምን ይላል መሰለህ? እኔ ሰላሜን እሰጣቸዋለሁ፣ እኔ የምሰጣችሁ ሰላም የዓለም ሰላም አይደለም። ትንሽ ነገር ከእግዚአብሔር ጋር ብዙ ነገር ግን ያለ እግዚአብሔር ትንሽ ነው። ወጣትም ይሁን ትልቆችም ይሁኑ ባለስልጣንም ባለሀብትም ይሁን ልቡ ንጹህና ቅን ከሆነ በጌታ ስም ህይወቱን ልነግርህ ከምችለው ገንዘብ ሊቸገር ይችላል። የማይቸገራቸው ሚሊዮን ነገሮች አሉ። እና ጥሩ ማንነት ጥሩ ፋውንዴሽን አንተ ጋር ካለ ከዛ በኋላ ልትንገጫገጭ ትችላል። አትወርቅም። ብትወርቅም እግዚአብሔር እጅ ላይ ነው የምትወርቀው፣ መሬት አትገባም እንደማለት ነው። በጣም ይገርማል። የቤተክርስቲያን አገልግሎትና የዚህ አሁን ደግሞ የዚህ ማማከሩ ስራ አንዳንድ አይጋጭብህ? ምንም አይጋጭልብኝም። እንዴት መሰለህ የማይጋጭብኝ? ብዙ አይነት ሰዎች ይመጣሉ። አንድ ቀን ስለ አንድ ሰው ሚዲያ ላይ ማንም ማውራት ይችላል። ጸጋዬ ስለ ሃይማኖት አውርቶኝ አይልም። ስፒሪቹዋል ፓርቱን ባለው ሃይማኖት እንዲያክም እነግረዋለሁ። ከዛ ውጪ ቤተክርስቲያን እንደነገርኩ ነው። ዛፋኑኤል የተመቻቸ ቦታ አይደለም። አዋራው ምኑ ግን በጣም ደስ እያለኝ ነው ማገለግል። ለምንድነው መሀል ከተማ ማትገባው እንዲህ ይላሉና እንደው ከርቀቱ ውጪ በጣም ደስ ብዬ ነው ማገለግለው። ምንም ተደበላልቆብኛል። እዛ ስትሄድ እዛ ነክ፣ እዚህ ስትመጣ እዚህ ነክ። ሁለት ባህሪ ኖሮክ አይደለም። ግን ምን መሰለክ እግዚአብሔርን ስታገለግል ፎከስህን ሁሉ በቃ አቴንሽንን ሰብሰብ አድርግና እግዚአብሔር ቤት ላይ ያኔ ከልብ ማገልገል ይሆን። ስራ ላይ ስትሆን ደግሞ በቃ ስራ ሰዓት ነው። እግዚአብሔር መንፈስ በውስጥ ቢኖርም ስራ ቦታ ላይ ስራ ላይ ይገልጽልሃል እግዚአብሔር። ምንም ጥያቄ የለውም። አንዳንድ ዶክተሮች እኮ ሲያክሙ ጸሎት አድርገው የሚያክሙ እንደው ግለጥልኝ እውቀቱን ጥበቡን ስጠኝ ብለው ሰርጀሪ የሚሰሩ ዶክተሮች አሉ። ማለት የምትሰራው ስራ መፍትሄ እንዲያመጣ ምንም ይሁን ያ አካል በእግዚአብሔር የሚያምን ይሁን ማያምንም ይሁን ግን ከአንተ የሚወጣው ቃል ግን እሱ ላይ ሄዶ ኃይል ኖሮት ያንን ስራ ግዳጅ የሚፈጽም መሆን መቻል አለበት ብለህ ትጸልያለህ። እኔ ራሱ እንግዲህ ላለፉት ረጅም ዓመታት ቢሮ ስገባ ሬዲዮ ላይም ቴሌቪዥንም ላይ ሰራ ነበርና ሁሉም ላይ በተቻለ መጠን ቢሮ እንደገባው የመጀመሪያ ስራዬ በሬን ዘግቼ መጸለይ ነው። እና እባክህን ጌታ ሆይ ማንም ሰው ይምጣ ባልና ሚስትም ሲመጣ ተሳስቼ ወደ ሚስት እንዳላደላ ወደ ባል እንዳላደላ ቀረጻ ውጪ ላይ አይተህ ከሆነ ሁሉም ላይ ለሴትም ለወንድም እኩል ለሴት አድልቼ አላቅም፣ ለወንድ አድልቼ። አንዳንዴ እንደውም ምን ይሉኛል ሴቶቹ እንደው ጸግሽ ባለቤቴ በጣም ምላሰኛ ነው እንደው እንዳያታልልክ እንዳያሳመልክ ነው። እኔ ከሱ በላይ 9 ዓመት ሚዲያ ላይ ኖር ያለውና ከሱ ቤት ባስኩም ያላሰኛል። እኔ የምፈልገው ነጥብ ብቻ ነው ይምጣ። ከመጣ በኋላ ሊያሳምን ብዙ ያወራል። አንተ ግን የምትፈልገው ነጥብ ነው የምትይዘው። አንተ ብቻ ሳይሆን ያው ስትጸልይም እግዚአብሔር የሚያግዝህና ስራ ቀኑ ሙሉ የተቃና በተለይ ጋብቻ ላይ ስትሆን ወደ ሚስት እንዳታደላ። አንተ ጋር የሚመጣው የ30 ዓመት ጎረምሳ አይደለም። ሚስት ያለው ልጅ ያለው ቤተሰብ ያለው ያላገባችም ሴት ብትመጣ ብዙ ነገር እያሰበች ነው። ህይወት ነው አንተ ጋር ይዞ የመጣው ሰው ስታማክር መጀመሪያ እግዚአብሔር ቀድሞ ከሆነ ሙስሊምም ካቶሊክም ፕሮቴስታንትም ይምጣ በስነ ስርዓት ኦርቶዶክስም ይምጣ በስነ ስርዓት ታክማለህ፣ ታግዛለህ። ምን ሲሆን ጠዋት የምትጸልይ ከሆነ እንደው ምን ያክል ሰው ታስተናግዳለህ? በቃ እስከ 5-6 ሰው 5-6 ሰው በየቀኑ ማለት ከክፍለ ሀገር ይመጣሉ። እንደ ክፍያ እንዳለው ሳያውቁ ይመጣሉ። ከነሱ ጋር ሲጀምር 10 ሰው 12 ሰው 13 ሰው በቀን ልታናገር ይችላል። በነፃ የምታግዛቸው ነው። ጥቂቶቹ ነው የሚከፍሉት ከዛ ውስጥና ስልጠና ማለት ማክሰኞ ነፃ ስልጠና። እኔ አሁን ሰው ግንዛቤ እንዲኖረው ትንሽ ነገር በመማር የሆነ ነገር ማዳን ስለሚቻል እንዲማሩ ስለምፈልግ በቤተክርስቲያንም አዳማ ላይም አዲስ አበባ ላይም ብዙ ካቴድራሎች ላይ ጋብቻ ትምህርት እየጀመረ ነው። ማህበራት ትምህርቶች የሚገርም ማህበራት ላይ ራሱ ልነግርህ ከሚችለው በላይ አንድ ማህበር አሁን ወደ 40 አባላት ያሉታል። ወደ 20ዎቹ ባልና ሚስቶቹ ተጣልተዋል። 20ዎቹን አስታርቀናቸዋል። አሁን ወር አይሞላም። 20ዎቹን እንግዲህ 2 ቀን ነው 3 ቀን የጋበዙኝ። በዛ ሁሉ ቀን ግን በቃ ግማሹ እኔ የሚገርም ባለቤቴን ልፈታ ጫፍ ላይ ለካ ችግሩ የኔ ነው ብለው ግማሹ ተረጋግተው ዘው ይቅርታ ተባብሏል። ግማሹ ደግሞ አንተ ባለቤቴን እኮ እንደዚህ አታርገኝ ምራት ለካ እሱ የኔ ስህተት ነው በቃ ሶሪ ሚስ እንዲህ ትተላለፋል። እና ከሞያ አንጻር ሰው ደግሞ ነገር ሲነግርህ ትንሽ መለስ ትላል። እና አለማወቅ ደግሞ መጥፎ ነው። አንተ ትንሽ ነገር የሆነ ማታ ከሆነ ብዙ ምን መሰለህ ትዳር ላይ የሚጠፋብህ ማታውቀው አይደለም የምታውቀው ነው።
ማወቅና ማድረግ ደግሞ ይላል። ለምሳሌ ሚስት መንከባከብ እንዳለብህ፣ ማድነቅ እንዳለብህ፣ ማበርታት እንዳለብህ፣ በቃልም በተግባርም አጠገቧ መሆን እንዳለብህ ታውቃለህ፣ ግን አታደርገው። ማድረግ ቴንክ ዩ ማወቅማ ማንም ከኔ በላይ 30-40 ዓመት በትዳር የኖሩ ሰዎች አሉ፣ ቁጭ አድርገው ሊያስተምሩ ይችላል። የማድረግ ግን ችግር አለ። ማወቅና ማድረግ ደግሞ ይለያል። አስቤ ነበር እኮ ለአንቺ ልገዛለሽም። ሀሳብ ምንድን ነው? ሀሳብ ማለት ማድረግ ማለት አይደለም። አበባ እንደው አልመች ብሎ ነው። ማሰብ ማለት ማድረግ አይደለም። ማድረግ ነው፣ ማሰብ ደግሞ ማሰብ ነው። ስለዚህ በወር አንድ ቀን ለምሳሌ አበባ ይዘህላት የምትሄድ ከሆነ ዋይናት በአመት ስንት ቀን ነው? 12,000 ብር ነው የምታወጣው። የአንዳንድ ሺህ ብር የሚያምር አበባ ብትገዛለት፣ በወር አንድ ቀን ሽቶ ብትገዛለት በአመት 12 ስጦታ ነው የምትሰጣት። በወር አንድ ቀን ይዛት ወጣ ብለህ ንፋሱ ሰጂ ብትላት የማሰብና የማድረግ ችግር አለ። ሌላው አንድ ሀሳብ ምንድን ነው? አንድ ሴት አግብታ በስራ ወደ ውጭ ሀገር ብትሄድና ባሏ እዚህ ባለበት ሁኔታ በፈተና ቢወድቅ ስትመጣ ተጸጽቶ ቢነግራት መፍትሄው መፍታት ነው ወይስ እንዴት አድርጋ ልትኖር ትችላለች አብራው? መልካም። እዚህ ላይ እኔ አንድ የምለው ነገር በተለይ እምነት ላይ ተሳስተ በሚስት አይን እምነት አትጣ። ይህን የሚሰሙ ሰዎችም በደንብ አስምረው ቢጽፉበት ደስ የሚለኝ ነገር ሴትም በታሪክ ተሳስታ በቃ ባለቤት አንድ ቀን ሂ ምትል ቴክስት አት ያንተ ስልክ ላይ በቃ ግልጽ ተናገር፣ ግልጽ ሆነን አንድ ቀን ያችን ቴክስት ያየች ቀን ከዛ በኋላ አይሞራ ጤናማ ነው። ለምን መሰል ያኔ ወለጋ ሄጃለሁ ያለኝም ለካ ያኔ መቀሌ ሄጃለሁ ያለ ዱባይ ሄዶ ለካ ስልክ የማያነሳው እንዲህ አድርገው ወደ ኋላ ይመለሳል። ምን መሰል እኔ ልንጋባ ወር ነው 2 ወር የቀረን አንድ ልጅ ነበረችና ከራሴ በላይ ነው ማምናት ከራሴ በላይ እና ምን ይሆናል የሆነ ጊዜ ምን እንደ ቀሰቀሰኝ አላውቅምና የት ነው ያለሽው? ቤት ነኝ። እስኪ ቪዲዮ ኮል አድርጊልኝ አልኩኝ። በጣም ተርበትበትሽ ነው ያለች ነው ዋይናት አድርጊልኝ የት ስል እንትን ስላልሽ ነው እምቢ አለች። በቃ እኔ መበርበር የጀመርኩት የዛ ቀን ነው። ያቆምኩት መቼ ነው? ከኔ ጋር ያለች 4 እኔ 2 ነው የማውቃቸው 2 ነው የማላውቃቸው ጓደኛ ነበራት። በቃ ሌላ ነገር ውስጥም ጭምር ገብቷል። እንግዲህ ልትጋባ 2 ወር ምናምን የቀራት ሴት ናት። ምንድነው ነጥቤ? በጣም በምትወደው በምታፈቅረው ሰው አይን እምነት አንዴ አትጣ። ከዛ ተመልሶ እንደ ትላንትናው ታምናኛለች አትበል። በቃ የሆነ እምነት ነው የሚመለሰው። ያ ግን የበፊቱ እምነት አይመለስም። ብዙ ሰው የሚተወደው ለዛ ነው። በቃ ይቅር በይውና አብራችሁ ነው እኮ ትላለች እኮ የሚከብደው ውስጧ ነው እምቢ የሚልክ በቃ። እና የመጀመሪያው በጣም ቢጠነቀቁ ጥሩ ነው። ሁለተኛ ካልፈለግ አትስትም። አይ ነው ሰው ይወርቃል። ይሄን ምንም ማለት አልፈልግም፣ ግን ሰው ይወርቃል። ግን በተቻለ መጠን ብትጠነቀቅ። በተቻለ ግን ከአቅም በላይ ሆኖ የሆነ ሰው ወርቆ እንትን ይሄ ነገር ከተፈጠረ የመጀመሪያው የመጨረሻው ያለ አማራጭ ይቅር በላ አብረን ነው። በዚህ ትንሽ ምክንያት ቻሌንጅ በነገራችን ላይ ፓርት ዋን ኦፍ ላይፍ የህይወት አንዱ አካል ቻሌንጅ ነው። እሱን የማትጋፈጠው ከሆነ በሰውየው በኩል የመጣም ያንተ ችግር ነው፣ በአንተ በኩል የመጣም ያንተ ችግር አውቆ እያደረገ ከተደጋገመ ያው ስለማይፈልግ ነው። መጽሐፍ ቅዱስም ይመክራል። በቃ በፊት ታጠናቃል። ምንም ማድረግ ከቻልክ ግን ትቀጥላል። ነገር ግን ሳያቅ ያጠፋው ከሆነ ይቅር ባልከው መጠን ነው አንተም ይቅር የምትባለው። በዛ መጠን ነው መውደድ የሚታወቀውና ይቅር ብላ አብራ መኖር ትችላለች። ነገር ግን የተደጋገመ ከሆነ እሷ ውጭ ሀገር የሰው ህይወት እሱ አለኝ ብላ እየኖረች ከማገጠባት ከዛ በኋላ መታመድ ምን ያህል እርግጠኛ ትሆናለች? ለዛ ነው የበፊቱ እምነት አይመጣም የምልህ ለዛ ነው። ስለዚህ ማቆም ነው መቀጠል ነው ያለባት ምንም አማራጭ ስለሌለ። ምክንያቱም ትዳር የእድሜ ልክ የህይወት ጉዞ ነው። በቃ የሁለት ሰዎች የነፍስ ቁርኝነት አንዴ ከገባህበት በኋላ ምንም ማድረግ አትችልም። ግን በተደጋጋሚ ቺት የሚያደርግ ከሆነ በተደጋጋሚ ተሳሳትኩ የሚል ከሆነ ስህተቱን ይለምደዋል። ለምሳሌ አንተ እዚህ ቦታ ፕሊስ ቀዳሜ ይሄ ያንጸባርቅብኛል ወይ ደግሞ ከዚህ ከወደቀ የሰው ስጦታ ነው የሰበርብኝ አታስቀምጥ ካልኩ ወይ ደግሞ ሰራተኛን እዚህ ጋር አታስቀምጪ ፕሊስ ካልካት አንድ ቀን ተሳሳት አድርገህ በተደጋጋሚ ካደረገች አውቃ ነው የምታደርገው እንጂ አንዴ ሁለቴ ሰው ይሳሳታል። ተደጋጋሚ ሰው ይሳሳት ሰው ያ ሰውም አንዴ ድል ሰጥቷል፣ ሁለቴ ድል ሰጥቷል፣ ሶስቴ ድል ሰጥቷል። በተደጋጋሚ የሚያደርገው ከሆነ ፈልጎ ነው የሚያደርገው። ሰው ከአቅሟ በላይ ነገ በሽታም ይዞ ስለሚመጣ የራሷን ውሳኔ መወሰን። በጣም መልካም። አንድ ሰው ከጋብቻ በኋላ የጓደኞቹን የቤተሰቡን ጣልቃ ገብነት የሚባሉ ነገሮች አሉ። እንዴት ነው ገደብ ሊያበጅለት የሚችለው? መልካም ጥሩ ጥያቄ ነው። በነገራችን ላይ ምን መሰለ ከሰባቱ ዘርፎች አንዱ እንግዲህ ሶሻል ላይፍ ነው። ሚስት አገባ ማለት ጓደኛ ያስፈልግ ማለት አይደለም። ፖይንቱ ግን በምን መንገድ ነው የሚያስፈልጉ፣ በምን መጠን ነው። አሁን አንዳንድ ሰው ምን ያደርጋል? አብዝቶ ወደ ቤቱ ያስገባል። አንዳንዱ ደግሞ አብዝቶ አስቶ ብቻውን ነው። ኮንዶሚኒየም ቤት ውስጥ እኮ ጓደኛ ያስፈልግም ጎረቤት አያስፈልግም ብሎ ሲዝት የነበረ ሰው ከሰራተኛ ጋር ቤቱ ተቃጥሎበት ጎረቤት ነው ሰብሮ መጥቶ ልጆቹን አዝኖ ሆስፒታል ያደረሰለት። እና ሶሻል ላይፍ በጣም ኢምፖርታንት ነገር ነው። ሰው በህይወት ያስፈልጋል ወይ? ጥያቄ የለም። ግን በምን መጠን ነው? ሰዎችን ማራቅም አለብህ ወይ? በምን መጠን? የሆነ ጊዜ ሰዎችን ከህይወት አንድ እኔ ከስተመር አለና ሰው ያስፈልገኝ የሚል ሰው ነበር እና ሚስትየው ከስንት ዓመት በኋላ አልፈልግህም አለች። ጓደኞቹን የገቡበት ገብተው ገና መፈለግ ነው የጀመረው። ትላንትና ያልገነባኸውን ነገር ዛሬ ከየት ታመጣዋል? ሶሻል ላይፍ ላይም ስማርት መሆን፣ ሜሬጅ ላይም ስማርት መሆን። የእሷ እናት አባቶች ይጠቅመዋል ወደ አንተ ቢመጡ። የሚመጡበት መንገድ ግን በጣም ከብለ መሰለ በጣም የቆረቡት ትልቅ እናቶች የልጆቻቸውን ትዳር አፋተው አውቃል። ትልቅ የምትላቸው ሰዎች ለስሙ ቆራቢ ናቸው፣ ለስሙ ጨዋ ናቸው፣ ከቤተክርስቲያን አይወጡም፣ ከቤተክርስቲያን አይገቡ፣ የሚገራርሙ ግን የልጆቻቸውን ትዳር በትነው ያውቃል። እንዴት ምን አውቃለሁ መሰለ ቤት ውስጥ እናት አብራ ትኖራለች። ሽንት ቤት ተጸዳድታ ውሃ አትጨምርበትም። እናትህ ትንሽ አንዳንድ ነገሮች ላይ ያስቸግራሉ ብላ ስትናገር ባልየው አያምንም። እንዴት እናቴን ስለማትወጃት ነው ስለማትፈልጊያት ነው ይላል። እናትየው የምታደርገውን አያይም፣ እሷ ስለማትወዳት ነው ብላ ያስባል። ሚስትም የእሷ አባት የሚያደርገውን አታይም፣ እሱ ስለማይወዳቸው ነው ብቻ ብላ ታስባለች። ዳይሬክትም ቤተሰቦች አንተ ፊት ለፊት ሌላ ናቸው፣ ሚስት ፊት ለፊት ሌላ ናቸው። የተባረኩና ጥሩ ከሆኑ ለልባቸው ለክርስቶስ ሲሉ ልባቸውን ንጹህ አድርገው ያቺ ሴት እኮ ያንተ ሚስት ናት። እነሱ እንደ ልጃቸው መቀበል ክርስቶስን መቀበል።
እሱ መቀበል የሚታወቀው ሚስኪን ሴት ስትቀበል። ምክንያቱም የእነሱ ልጅም ሌላ ቤት ቁጭ ብላለች፣ ሚስት ሆና ሌላ ቤት እየተረገጠች ነው። እነሱ የሰው ልጅ እዚህ ሲረግጡ የእነሱ ልጅ ደግሞ እዛ እየተረገጠች ነው። እናት ሆና ትልቅ ሆና ልጇ ያገባል። ልጇን እንግዲህ እናት ነች፣ ምንም ልታደርገው አትችልም። የሰው ሚስት ነው የሚሆነው፣ የሰው ባል ነው የሚሆነው። ያቺን ሚስት እንደ ልጇ ማክበር አለባት፣ ልጅቷም ደግሞ እንደ እናቷ ማክበር አለባት። ነገር ግን ምንድነው አለ በገንዘብ በኩል በቃ ለብራችን የመጣችው የሚገርም መኪና ነው የምትነዳው፣ የሚገርም ቤት ነው የምትኖረው፣ በቃ እንዲሆኑ ቅናት መንፈስ ይመጣል። ከዛ የተነሳ እህት የወንድሟን ሚስት ረብሻ ታውቃለች፣ አፋታ ታውቃለች፣ እህት ትዳር ገንብታ ታውቃለች። ስለዚህ በጣም ትልቅ የሚሉ ጨዋ የሚባሉ ሰዎች በተቻለ መጠን በተለይ በወንድ በኩል ቢጠነቀቁ፣ ያቺን ሴት ወዶ ካገባ በቃ የሱ ላይፍ እኮ በተለይ ደግሞ ከወለደች በኋላ ዘር ተክታለች። ያቺን ሴት ማክበር ነውና አፋቶ ያውቃሉ። ዞሮ ዞሮ እናትህም ወደ ቤተሰብ ስትመጣ በመጠን እንዴ ምን ነው እንደ ሰው አተክ ነው ከዚህ ሀገር እንዲሆነው እሷ እኮ እንደ አስቸጋሪ ናት ፊት አትስጣት ምናምን ካለች እመነኝ ኢንዳይሬክት የሆነች ነገር አንተ ውስጥ እየዘራች ነው ክፉ መንፈስ። ከዛ ሳታውቀው ቀስ ብለህ ሚስትህን መጫን የልብ ልብ ይሰማሃል። ስለዚህ ሰው ስታስገባ ጓደኛም እናትም እኔ አሁን እንግዲህ ሚዲያ ላይ ብዙ ሚሊዮን ሰው ያቀኛል አይደለ? ብዙ ጓደኛ የለም፣ በጣም ብዙ ሰዎች አጠገብ ያሉ፣ በአንድ ስልክ ብዙ ሰው መጥራት ይችላለሁ። ጥሪም ብዙ ነው፣ ግን በመጠን መጽሐፍ ቅዱስ በመጠን ኑሩ ይላል። በመጠን ሰው ጓደኛ ያስፈልጋሉ፣ ያው ግን በመጠን ቤትን እስካልረበሸ ድረስ ልክ ነው። ቤትን እስከሚረብሽ ድረስ ግን ከሆነ እሱ ችግር ነው። በተለይ ደግሞ በቤተክርስቲያን ቃል ተገባብቶ ጋብቻ ሲፈጽም የምንገባው ቃል ኪዳን አለ፣ መካን ሰነፈች በማለት ይህንን በመሳሰሉ ጉዳዮች ሁሉ መፍታት እንደማይቻል ቤተክርስቲያን በታቦቱ ፊት ቃል ታስገባናለች። በወንጌል ላይ ቃለ መሐላ እንፈጽማለን። ግን አንዳንድ ጊዜ ከግንኙነት ጋር መጣጣም ባይኖር፣ ሁለተኛ ደግሞ በጾም ጊዜ እንደዚህ አይነት ነገሮች ፍላጎቶች በጣም ቢቀሰቀሱ እንዴት አድርገው አንድ ሊያደርጉት ይችላሉ? በጣም ጥሩ ጥያቄ ነው። በነገራችን ላይ ዶግማና ቀኖና አለ በቤተክርስቲያናችን እና ለምሳሌ ዛሬ የዓመቱ ገብርኤል ነው። ብታረግም እግዚአብሔር አይቀይም፣ ባታረግም ደግሞ እንትን አይደል። እነሱ ሁለቱ የክርስቶስ አንድ ስጋ ናቸው። መዳኛ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ትዳኝበታል። ገላ አትከላከሉ። አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የዛ ቀን ባለቤቷን እንዳትነካኝ ማለት ክርስቶስን ማክበር ነው አይደለም። የዛን ሰው ስሜትን ማክበር ክርስቶስን ማክበር። መጽሐፍ ቅዱስ ገላ አትከላከሉ ይላል። አንተም ባለቤትን እንዳትነኪኝ፣ አንተ በፈለክ ቀን የምትነካው ገላ የለም፣ በፈለክ ቀን አትንኪኝ የምትለው ገላ የለም። ያንተ ገላ የሚስት ገላ፣ የሚስት ገላ ያንተ ገላ። ገላዋን ከከለከለችኝ የእግዚአብሔርን ሕግ እየተቃወመች ነው። የብዙ ሰው ትዳር የተበጠበጠው በዚህ ሰበብ ነው። በነገራችን ላይ ስሜት ደግሞ አይምሮን የመቆጣጠር አቅም አለ። ሁለት አይነት ፍላጎት አለ። አንዳንዴ ሜንታሊ ሴክሹዋል ነገር ትፈልግና ኢሞሽናሊ ፊዚካሊ ብልቶች ሰው ሴክስ ላይ ፈልጉ ይችላል፣ ግንኙነት ላይ ፈልጉ ይችላል። አንዳንዴ ደግሞ ሰውነት ፈልጎ ደግሞ አይምሮክ ላይ ፈልግ ይችላል። አንዳንዴ ሁለቱም ደግሞ ሬዲ ሆኖ ልትፈልግ። ይሄ ሁለቱ ሰውነት ፈልጎ ያንን ነገር አለማግኘት ነርቨስ ያደርጋል። ስሜትን ይቀይረዋል፣ እንድትናደድ እንድትቆጣ ያደርጋል። ያንን ስሜት የፈጠረው ማን ነው? እሷ ደግሞ ጤና ከሌላት ካመማት፣ ጥሩ አይነት ስሜት ላይ ከሌለች፣ ድካም ካለባት መረዳት መብት አይደለም ግዴታ ነው። ባለቤት አንተ ቀን ሙሉ ሰርተ ማታ ገባ ብለህ ሪላክስ እንደምታደርገው አይደለም። ሴት ልጅ እንደ ሴት የምታሳዝን ፍጡር፣ ሌሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንኪዩ በጣም ወንድ ልጅ ቀን ሙሉ ስራ ገብተህ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ ነው። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚጋ ልጅ አለ፣ እዚጋ ሰራተኛ፣ እዚጋ ነገር ማጽዳት፣ ራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተህ እስከ 5 ሰዓት ሚስት አልተኛች። እኔ ደግሞ ይገርመኛል የቤተክርስቲያን ሰው ከሆነ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችሁ እሱ እግዚአብሔርን ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፏ ያውቃል ብላ ነው። በቃ የተሻለ ትሪት ያደርገኛል፣ አልወድቅም፣ አይፈታኝም ብላ ነው። አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ ሰው የተሻለ ካላገዘች መንፈሳዊነቷ ታዲያ ምን ነው? እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይፈልግም ይችላል፣ ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ለሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምትተኘው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶላት እችን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቨን እንኳን አንዳንድ ሴቶች አይተኙም ሌሊት። ለምንድን ነው የማተኘው ሚስትህ? ወደ አይደለም ባይዞ አንዳንድ ሰው አይ ስለማተኝ ነው፣ የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ለሊት የማተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ እግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሬት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞናል ያ ነገር ሊመጣ አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ ባለቤት ባህሪዋ ሌላ ነው። ከዛን በቃ ተቀይራለች ስላለ ተቀይራል። ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ለሊት አተኛም። በየትኛው እንትን ትተኛል? የቤተክርስቲያን ሰው ስትሆን ለሚስት ስሜት መጨነቅም አንድ ዋጋ አለ፣ ምንም ጥያቄ የለውም። ያንተን ሆል ለብቻ አድርገኸው መጀመሪያ ሚስትን ደስታ ብትጠብቆ ከራስ ጸጉሯ እስከ እግር ጥፍሯ ጥሩ ስሜት እንዲሰማት፣ ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ አለበለዚያ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃኝ ትላለች። አውቀው አይደለም በቃኝ ትል ከሀቅ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰህ ትሪት ማድረግ ትችላለህ ሳትወድቅ። ለምን መሰለህ? ልጅ ያድጋል ጥሎ ይሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ከአንተ ጋር የምታረጀው ሚስት ነች። የእሷን ጤና መጠበቅ፣ የእሷን ስሜት መጠበቅ፣ የእሷን አይምሮ መጠበቅ፣ ለእሷ መጨነቅ በቃ ለራስህ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ
አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥልሃል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረግጣል። እሷ ቤት ባለቤቷን ትረግጣለች፣ ውጭ ደግሞ እዛ ትረገጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል። ቅን አድርግላት፣ ሳማት፣ እቀፋት፣ ደስ ይበላት፣ በቃ አስደስታት፣ ትሳቅ። በመጠን ግን ይሄ እስክትቀብጥ ራሷን እስክታጣ ነው። በመጠን ማለት ይኸው አንዳንዴ በመጠንም ሲል በቃ ፊት ስጣት ነው አይደለም። በመጠን ስለ ጤናማ በሆነ መንገድ ደስ ይበላት፣ ትሳቅ እስከ ጥግ ድረስ። የእሷ ደስታ ያንተ ደስታ፣ ያንተ ሰላም ያለው እሷ ውስጥ ነው። የእሷ ሰላም ያለው አንተ ውስጥ ነው። የሁለታችሁ ሰላም ያለው ደግሞ ወደ ላይ። ካልሆነ ግን ሚስት በቂ ረፍት ማታረግ ከሆነ ኩሽና ገብቶ ማያገዛት ከሆነ ትሪት ሰውነቷን ማሳጅ ማያረግ ከሆነ አሁን እኮ እንደ ትልቅ ነገር ይቆርጣሉ እኮ ሚስትን አስቀምጦ እጅ ማሳጅ ማድረግ ነው እኮ ተራ ነገር ነው። ሰው ነፍስ እየሰጠ ነው። በነገራችን ባለቤት አንቺ ኑሩ ብሎ ልብ እየሰጠ ነው። ሰው ኩላሊቱን እየሰጠ ነው አንቺ ኑሪ ብሎ። ምንድነው መሰለ የምትወደው ጥግ እስከ ጥግ ከወደደች ህይወቷን ሰጣለች። እስከ ጥግ ፍጹም ፍቅር እሱ ነው። አለበለዚያ ግን ገና ባል ለመሆን ራሱ አልበቃ፣ ሚስት ለመሆን አልበቃችም ማለት ነው። በቃ እስከ ሞት ድረስ መውደድ ከቻልክ ክርስቶስ እንደዛ ለቤተክርስቲያን የወደዳት በዛ መጠን መውደድ ካልቻልክ ገና ራስን አብዴት ማድረግ አለብህ፣ እሷም አብዴት ማድረግ አለባት። እና አሁን እኔ ይገርመኛል፣ እግር ማጠብ እንደ ፍቅር ሚዲያ ላይ ይወራል። እግሩን አጥበዋል ምግር ስናት ቢግ ዲል። እኔ የቀዳሚ እግር ላጥብ ይችላል፣ ክብሩ ለኔ ነው። የቲሞችን እግር ላጥብ ይችላል። ምንም ክርስቶስ በነገራችን ላይ ጎንበስ ብሎ የደቀ መዛሙርት እግር ያጠበው ከነሱ በታች ሆናለ። ስለ ትህትና ስለ ፍቅር ነው። ፍቅር ስታቅ ጎንበስ ትላል። ነፍስህን እስከ መስጠት ድረስ ነው ቃል የገባኸው አንተ። በዛ ደረጃ ቃል ገብተህ በቃ ብትሳጥ ብትነጣ ብትጠቁር አልለያትም ብለህ አልጣመችኝም፣ አልተጣጣምንም፣ በፈለኩ ቀን ሴክስ አታደርግም፣ ጸጉሯ ብብቷ፣ እሷ ስማርት ሴት ከሆነች በዚህ ደረጃ ለምን ትወርዳለች? የምትጸዳ ሴት ግን ቤትም ውጭም፣ ይሄ ውጭ ብቻ ከሆነች አውቃ ነው ማለት የውሸት ነው። ምን መሰለህ አንዳንድ ሰዎች ከዚህ በላይ ይታጠባሉ። ወደ ታች እነሱና እግዚአብሔር ነው የሚያውቁት። ታጣቢ ሰው ግን ሙሉ ነው የሚታጠበው። ከዛ ውጪ ምናልባት አቋም በዚህ አትቀጥልም፣ እሷም አትቀጥልም። እና ሰዎች ትንሽ ከአንተ ቀድሞ ከወደቁ እኔም ከዛ በላይ ነገ ወድቃለሁ በል ያረጀም ስታይ ነገ መኮኒ እንደዚህ ነኝ ይባል። እሱንም አታስብ ከሆነ በቃ ትንሽ እንዲሆን የተዝረከረከች በቃ ትላንትና ራሷን ጣለች የተጣጣምን አይደለም ትላለህ። አንተን አላወቅከውም፣ ተደግሶ ቁጭ ብሎላል። ያኔ እግዚአብሔር እንደ ወድሜ ስጠኝ እሷንም አበርታለኝ ለበጎ ነው ብለህ ካልክ ከጣላት ያነሳታል። ከወደቀች ምናልባት በመልክ በፕሮቶኮል ምናምን ትነሳለች ድጋሚ በአቋም ባለባበስ። እሱም እንደዛው እና አስተምራት። ሴት ልጅ ወንድ ያለ ሊደር ወንድ ልጅ የቤት መሪ ነውና ጥሩ ነገር አስተምራት። በቃ ምንድነው የምታስተምረው? ጠለቅ ነፍስን እስከ መስጠት ድረስ ሚስትን መውደድ አስተምራት። ከዛን ያወቀችውን ሰው እሱን ታደርጋለች። ግን የእሱ ቢጤ የእሷ ቢጤ እንትን አስመሳይ ከሆነ እሱን ባህሪ ሳታውቀው ትላበሰውና በቃ እስከ እንትን ነው የውሸት ነው የምታለቅሰው። የውሸት ነው በቃ ምን አደርጋለሁ ልጆቼን ይዛ ነው እንጂ የምትለው እሱን አጥቼ ምን ሆናለሁ አትልም። ሁለቱ ደግሞ የተለያዩ ነገር ልጆቼን ይዤ ምን ሆናለሁና እሱን አጥቼ ምን ሆናለሁ ሰማይና ምድር ይላል። እንደዛ ነው። በዚህ ስራ ስትቆይ ደስ ያለህ ገጠመኝ ምናልባት ያዘንክበትም ገጠመኝም ካለ ብታጫውተህ ደስ ይላል። ብዙ ያዘንኩባቸው አይነት እንትኖች አሉ። በምን አይነት ነገር አዝነህ ብለህ ብትለኝ አንዳንድ ሰዎች መጀመሪያ ሳያስቡ ነው የሚያገቡት። በቃ እድሜሽ ሄደ እንዲህ ነው ይባሉና ያገባሉ። ወንዱን በቃ ማግባት አለብህ፣ ከዚህ መውጣት አለብህ፣ አለበለዚያ በሽታ አለ፣ ገንዘብን ሴቭ አታደርግም ይባልና ያገባል። ካገባ በኋላ ነው የሚያስበው። እና ሲያስብ ምን አድርጎ ነው የሚያስበው? እሷ አንድ ልጅ ወልዳለች። ከዛ በኋላ ወይ በመልክ ፊት አታደርግም ወይ በቁመና ወይ በሆነ ነገር ይልና በጣም ብዙ ጊዜ ያዝናለሁ። ያቺ ሴት ደግሞ ህይወቴ ብላ ገብታበታለች። ከዛ በኋላ ማንንም ነው ማታምነው። እንዲህ አይነት ኬዞች በተደጋጋሚ ይመጣሉ። የዛሬ 10 ዓመት ያገባትና ከ10 ዓመት በኋላ ኢኮኖሚካሊ ያድጋል፣ በፊዚካሊ ያድጋል፣ ኢሞሽናሊ ያድጋል። ትንሽ የተወሰነ ነገር አለ። በቃ የዛሬ 18 ዓመት የተጋባ ነው አሁን አትመጥነኝም እንዲህ ይላል። ሴቷም እንዲህ ትላለች። ያንን ነገር በጣም ሁሌ በቃ ቢሮዬ ሲመጣ እንዲህ አይነት ኬዝ በጣም የምሰበርበት ነው። ምክንያቱም የሆነ ተጠቅመህበት እንዳሮጌ ቁና ሳውን ስትጥል አልገባም እንጂ ነገ ደግሞ አንተ የምትጣልና እሱ በጣም ሁሌ ልቤን የሚሰብረው ነው። ከሚያስቁ ደግሞ በጣም ብዙ የሚያስቁ ነገሮች ቢሮ ይመጣል። የሆነ ጊዜ ምን አይነት ከስተመር ቢሮ ይመጣ ስለ ስሜት ላይ እያወራን እየተከራከሩ ነው ሁለቱና እሱ በጣም ግብዴ ነው፣ እሷ በጣም ትንሽ ናትና በቃ የእሱ ችግር አንድ ነው አለች። ምንድን ነው? በቃ ስሜቴን አይጠብቅም። ቆይ አንቺ ስሜት ከየት ነው የሚመጣው ማለት ነው። እኔ እንዴት ራሴን ልቆጣጠር? በቃ እንዳትስቅ ሰው የሰው እንትን እየሰማ እሱ ሲሪየስ እያወሩ እንዴት ነው። አንድ ጊዜ ደግሞ ምን አይነት ሴት መጣችና ቢሮዬ እኔና ባለቤቴ ችግሩ ጸግሽ ሌላ አይደለም አልተማረም ባለቤቴ ያለች እና በጣም በቃ ችግራችን የኔና እሱ ፈተና ችግር በቃ ሌላ አይደለም በቃ አልተማረም። አይ ይሄ ሊሆን ነው እሱ በቃ እኔ የምልህን ስማኝ አልተማረም ባለቤቴ። ከዛን እስከ ስንት ነው የተማረው አልኳት። እንዴ ስድስተኛ ክፍል ነው ያቋረጠው። ምናልባት እንዴት ማለት ትችያለሽ ብዬ መጨረሻ ላይ አንቺ ምንድን የተማርሽው ምንድን ያጠናሽው አልኳት። እኔማ በቃ ማግባት አለብሽ ብዬ አገባሁኝ 10ኛ ክፍል ነው ያቋረጥኩት። በቃ አንቺም እኮ ኢንዳይሬክት አልተማርሽም እና ፒኤችዲዋን የሰራች ነው መሰለኝ። ግን እዛ ቦታ ላይ ሆነ አትስቅም ለመሰለኝ ሰው ታሞ ስለሆነ የመጣው። እኔ አሁን አንዳንዴ ሳቄ ራሱ ይመጣ እኔ ለመሳቅ ቅርብ ነኝ እና እንደውም አሁን ስራው ትንሽ ስትረሱ ምናምን ሲሪየስ እያደረገ የመጣው እንጂ በጣም ሲበዛ ለመሳቅ ነው ቅርብ እና እዛ ሁኔታው ላይ ሆነክ በቃ ሲሪየስሊ ነው ሰዎችን የምትሰማቸው። በታሪክ እንዳትስቅ ራስን ግን በጣም ብዙ የሚያስቁ ነገሮች አሉ ወይ ከምነግር በላይ ስቀት አሳስቃቸዋል። ምን ጥያቄ ያለው እና በጣም እንትን አለው። ኤኒዌይስ ብዙ ያላገቡ ወጣት ወንዶችም እህቶችም ይኖራሉ። እንዴት ነው ማለት አሁን ለምሳሌ ልባምን ሴት ማን ሊያገኛት ይችላል ብሎ መጽሐፍ ቅዱስም ይጠይቃል። እንደው ወጣቱን ቢጠይቅ ሴቷን ብትጠይቅ ልባም ወንድን ለማግኘት እንደው በምን አይነት መስፈርት ሊመዝኑ ይችላሉ? ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው
ምን አይነት ወንድ ነው? እንደው በተራ ሰው የሚሸወደው ምን መሰለህ? መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድን ነው የምትፈልገው? ሰላምህ ነው የምትፈልገው? መልክ ነው? ቁመና ነው? ምንድን ነው የምትፈልገው? መጀመሪያ ወስን። ቁጭ ላይ ከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗ ማየት ልቧ ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለህ? ያላቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም ይኖረው ምንም ጉዳዩ አይደለም፣ በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግበታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ከተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት። የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነ ሴት አለች፣ ፈራ እግዚአብሔር አለች፣ ቅልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምርን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምርንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባት፣ የሚስባት ሌላ ነው። እሷ በሌላ ርዕዮተ ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልህ ታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ። በቃ ውበቱ ውበት ብቻ ነው፣ ጉልበቱ ደግሞ ጉልበቱ። ሰው ከሰው ጋር ስትኖር የሚያኖር የእሷ ቁመና የእሷም አይደለም፣ የእሷ ልብ ነው። ልባማን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሽ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብያጌች እኮ አሁን ይኸው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም የማታውቅ ወንድ ነክቷት ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት 2 ነው የምትለኝ ወይስ ምንድን ነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ያው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋር ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማ እላለሁ። አንድ ሰው ብቻ ሰምተህ እንደዚህ ነው አይባልም። ንስሐ አባቶች እኔ ብዙ ጊዜ ወዳጆች አሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙ እላለሁ። ይንሻፈፋል ጌታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ። በነገራችን ለመፍረድ እኮ አይደለም፣ እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካልክ እሱን ብቻ አይደል የሰማው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ሰብስማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። ኧረ መኪና ላይ ያስቁም። ከዛ እዛው ጋር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድን ነው ያለው? በቃ ሀብታም። እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተህ በተክሊልን ቤት አስገባ፣ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ። ሰው ሀብታም ማግባት ፈልጋለሁ ካለ ልክ ነች፣ የእሷ ምርጫ ነዋ። ይሄ የእሷ ህይወት ነው። ሀብታም ነው ፈልገው ካለች በቃ እሷ ለሀብታም ነው የምትገዛው። እኔ ምን አውቃለሁ መሰለህ፣ ሚሊዮነር ነው ብላ የከተማው ደሃ ያገባች ሴት አውቃለሁ፣ ደሃ ነው ብላ የከተማው ሚሊዮነር ያገባች ሴት አውቃለሁ። ምን ይሆናል መሰለህ፣ በጣም ልጅቷ ሰውየውን በጣም ሚሊዮነር አድርጋ ነው የሚይዘው። መኪና በጣም ያስደነግጥ ነው። ሲያወራ ሲጫወቱ ሲያወራ ቢዝነቱ ምኑ ታያለች። የሚይዘው የሰው መኪና ነው። የሆነ ድርጅት እንትን ባለቤት ነው፣ እንትን ማናጀር ነው፣ ግን ባለቤት አይደለም። ሲታይ የያዘው መኪና ብታይ አንተም ይሄማ ሚሊዮነር ነው ትላለህ። ያገባችሁ ምንም የሌለው ድሃ ነው። ከዛ ደግሞ ምን ሴት አውቃለሁ የሆነ ቦታ ትታወቅና ደግነት ቸርነት ምናምን ታሳየዋለች። ሰውየው ለካ አለ የተባለ ሚሊዮነር ግን ቀለል ብሎ ነው የሚኖረው። ቀለል ብሎ ምኗን ወደድኳት በለኝ፣ ምኗን ወደድኳት። ሌሎች ሴቶች መኪና ጋር ሲያዩ እዛ ፋብሪካ ሲያዩ ምናምን ሲያዩ እሷ አታቀኝም አላቃትም። እዛ ጋር ያየውባት ደግነት ነው ወደዚህ እንድመጣ ያደረገኝ። አሁን አግብተው ወልደው እየኖሩ እና ዞሮ በጣም ልባም ሴት ጨዋ ሴት በጣም የተሻለች ለህይወት የምትሆን ሴት ማግባት የፈለገ ሰው ከፊቷ ላይ አይኑን አንስቶ ልቧ ላይ ልብ የሌላት ሴት ላይ ልብህን ብትሰጥ ትርፉ ኪሳራ። ልቧ እንዴት ግን ማየት ይችላል? ስራዋ ግን ብትጠነቀቅስ? እንደው በደንብ ገፋ አድርጌ ልሄድ ብዬ ነው። አንተ ጋር ስትመጣ ወይም እሷ ጋር ሲሄድ እንደው ባያሳውቅስ? አሁን ልቧን ከምትናገረው ከምታደርገው በጣም ተጠንቅቃ ብትታደርግስ እንዴት መለየት ይቻላል? ጥሩ። በነገራችን ላይ ተጠንቅቃ ምንድን ነው ያደረገችው? አንተ ለማግባት አይደለም አንተ ለማግባት ትንሽም ቢሆን ፍቅር አለ ማለት ነው። የፈለገ ይጠንቀቅ። የተጠነቀቀው ለምንድን ነው? ሊያገባት ከሆነ ጥሩ፣ ለሌላ ነገር ከሆነ ችግር። ሰውየው አንተ ጋር ለምሳሌ ሰው ለፍቅር ነው። በነገራችን ላይ ፍቅር ምን ያደርግ መሰለህ? ሶምሶን መቼም ልክ ባይሆንም በሷ ፍቅር አይደለ የወደቀው? አዎ ምን መሰለህ? እሱ ግን ተናገረ። ክብሩ ያለው ጸጉሩ ላይ እንደሆነ ባይናገርስ እየወደደችው ትኖር ነበር። ጌታዬ እንዳለችው ትኖር ነበር። ክብሩ የት እንደሆነ ነገራት። እና ወንድ ስትሆን እንደ መሪ ነው ማሰብ ያለብህ። ሴት የምታስበው እንደ ሴት፣ ወንድ ማሰብ ያለበት እንደ ወንድ። ሚስት ጋርም ስትመጣ አሁን እንዲህ ስል ያው ሰዎች በደንብ በተለየ ነገር እንዳይለዱት እንጂ በቃ ወንድ ከሆንክ ወንድ ነው የምትሆነው።
ሚስትን የምትመርጣትም አንተ ነህ። የምታሳየው ነገር አለ፣ የማታሳየው ነገር አለ። ይሄ ማለት ስለ ድብቅነት ምናምን አደራ ሰዎች እንደዛ ላይ እሱን ይቀሰቅሳል ነበር። እኔም አሁን ከፍቅረኝነት ሀሳብ ወጣንና ግን አሁን ሶምሶን ስታነሳው ለደሊላ ምስጢሩን ባይነግራት ኖር እንደተከበረ ይኖራል አልክ። ሰው እንደተከበርኩኝ ለመኖር የማልነግራት ሚስጥር ሊኖር ይገባል ማለት ነው። አዎ ያው ልንገርህ፣ እሱን አሁን ሰዎች እንደፈለጉ ነው የሚረዱ። ለዛ ነው እሱ መናገር የማልፈልገው። ብቻ ግን ምን አለፈ መሰለህ፣ ሁሉ ነገር አይነገርም። ሁሉ ነገር ግን ከሚስት የሚደበቅ ነገር ምንም ነገር የለም። መናገርም ቢኖርብህ እንዴት እንደተናገርከው ነው በጣም ነጥብ ያለው። ዞሮ ዞሮ ወደ መጀመሪያው ሐሳቤ ልክ ስመለስልህ ግን ብታስመስልስ አንተም ፈልጋ ነው የምትፈልጋት ከሆነ ደመነፍስህ ከመራክ ያው እግዚአብሔር ፈቅዶ ሊሆን ይችላል፣ ጸልይበትና አግባት። ካልመራክ ግን የሆነ ቦታ ላይ ራስን ቆም ታደርጋለህ። የሆነ ቦታ ራስን ቆም ታደርግና ከዛ በኋላ ደግሞ ትጠይቃለህ እንጂ በነገራችን ላይ ሰው ዝም ብሎ አያገባም። እግዚአብሔር መንፈስ ቅዱስ በቃ እንዲመራ ይመራል መንፈስ ቅዱስ እና ትጸልያለህ። በዛ ላይ ሰው አስመስላም ጠጋ ብትል አንተን ፈልጋ ነው፣ እንደ መጥፎ ነገር አታየው። የሆነ ሰው እሷን ፈልጎ ትንሽ ቢያስመስልም ፈልጓት ነው እንጂ ሌላ ለመግደል ለማድረግ አይደለም። እና እሱን ነገር በላይ ጥሩ ነው። በጣም መልካም። አሁን ሰው በትዳር ሲኖር ብዙ ፈተና ይገጥመዋል። እነዛን ፈተናዎች በተለይ ኢኮኖሚካሊ በጣም አሁን ላይ ባለው ሁኔታ ከፍ ያለ ትዳር የነበረው በጣም ታች ላይ ያለ አንድ መቋቋም የሚያቅት ነገሮች ይገጥሟል እና እንደ ጋብቻ አማካሪ እንደ ትዳር አማካሪ በተለይ ደግሞ በኢኮኖሚካሊ የሚደክሙ ቤተሰቦችን ለትዳራቸው መናጋት በተለይ ደግሞ ስደት እስከመሄድ ድረስ የሚደርሱ ብዙ እንትኖች መልእክቶችን ይላኩልናል እና እንዴት ሊሻገሩት ይችላሉ የሚል ምን ይባላል መሰለህ፣ ኢንቫይሮንሜንታል አፌክት ይባላል። አካባቢያዊ፣ ፖለቲካዊ፣ ሶሻል ሚዲያዊ ተጽዕኖ በትዳር ላይ ይባላል እና ምንድን ነው አንዳንድ ጊዜ ሁለትም ሆነ ሰርተ ኢኮኖሚው ላትችለው ትችላለህ። ልጆች ማሳደግን ምን ላትችለው ትችላለህ። እና ምን መሰለክ እኔ መለያየቱ ደግሞ ብዙ አሁን እኔ እዚህ ቢሮ የመተውም የመከርኳቸው ፕሊስ ባትለያዩና እዚሁ ፋይት ብታደረጉ እዚህ መሀል ከተማ ከተወደደ ወደ ዳር ጠጋ ትላለህ፣ ዳር ከተወደደ ወደ ቦታ ትሄዳለህ፣ ወደ ቦታ ስትሄድ ወደ ሆነ ቦታ ትሄድና ደግሞ የምትሰራበትን መንገድ ትቀይራለህ። አለበለዚያ እኔ እርግጠኛ አይደለሁም እዚህ አንተና እሷ ተለያይ አብራችሁ ሰርታችሁ ነገር መስመር ማሰስ ካቃታችሁ አንተና እሷ ተለያይታችሁ ትዳራችሁን ጥያቄ ምልክት ውስጥ አስገብታችሁ በፍቅር በስሜት በአይምሮ በሰውነት ተራርቃችሁ እዛ ሰርታችሁ የማደግ ዕድሉ ይሄንን ለሰዎች ሁለተው ኢኮኖሚካሊ በጣም ብዙ ሰው በገንዘብ ማጣት ምክንያት ተለያይቷል። ገንዘብ ማግኘትም ገንዘብ ማጣትም ለትዳር ፈተና ነው የምንለው። ለዛ ሚሊዮነርም ስትሆን ችግር ነው። ለምን መሰለህ ሰውነት እንኳን ሲወፍር ትዕቢት ይመጣል። አውቀው አይደለም አይታወቅህ። እና ምንድነው ገንዘብ ማግኘትም ችግር ነው። አዲስ አበባ ውስጥ ቤታቸው የሚያስደነግጥ የ7 ሚሊዮን ብር ሶፋ ቤታቸው ያለ እዛ ቤት ውስጥ በጣም በቃ የሚገራርም ውድ ዕቃ ያለው የሌለው ፍቅር ብቻ ነው። ዕቃም ያለበት ፍቅርም ያለበት ቤትም አለ። ደሃ ሆኖ ደግሞ በድህነት እንትን አቅማቸው ተሳስበው ተቻችለው ተማምነው 24 ሰዓት ራሳቸው ለማሻሻል እየሰሩ የሚኖሩ ባልና ሚስቶች ያውቃል። እንግዲህ ትልቁ እዚህ ምድር ላይ ትልቅ ሀብት ለምድር ትልቁ ጥበብ ነው። በድህነትም ለመኖር በሀብትም ለመኖር ገንዘብ ሲጎል ይታወቃል፣ ጥበብ ሲጎል ግን አይታወቅም። በቃ ስራዎች ላይ ግን ይታወቃሉ። ድህነት ላይ የምታደርጋቸው ነገሮች ላይ ጥበብ የጎደለ ሰው እንደሆንክ ስራዎች ላይ ይታወቃል። ጥበበኛ ስትሆን ግን በትንሽ ገንዘብ በብዙ መኖር ትችላለህ። ጥበብ ከጎደለ በብዙ ገንዘብ በትንሽ ነው ትኖር። በትንሽ መኖር አትችልም እንጂ በጣም ያናደደው ይሄ ማለት እኔ ኢኮኖሚው ብዙ ነገር አገር እየጎዳ ባለበት ላይ እኔንም እየጎዳ ባለበት በዚህ እንትን ላይ እንዲህ ነው ማለት አልችልም። ነገር ግን በተቻለ መጠን ከድህነት ለመውጣት አንድ መንገድ ነው ያለው፣ እሱም መስራት፣ የሰራውን እግዚአብሔር እንዲባርክልህ መጠየቅ። ከዛ በተረፈ በሰራኸው እንዴት በጥበብ እንደምትጠቀም እንዴት በጥበብ አስቸጋሪውን ጊዜ እንደምታልፍ በደንብ በማስተዋል በጥበብ መራመድ ነው እንጂ እኔ ምን አውቃለሁ መሰለህ በዚህ በኩል ድህነት እያስቸገረኝ ነው ይላል፣ በዛ በኩል በጣም የሆነ የማይሆን ቦታ ላይ የሆነ ውድ ነገር ሲያወጡ ታያቸዋል። እንግዲህ ታች ያሉትን ድሆች አማክሬ ነው ላይ ያሉትንም አማክሬ ያውቃል። እና እዚህ ጋም የሆነ ጥበብ ይጎላል፣ እዛ ጋም የሆነ ጥበብ ይጎላል። እና ፖይንት ምን አሁን ድህነት ላይ በተለይ ሰው በጣም በከፋው ውስጥ እንትን ባለው ሰዓት ነውና ልል የሚችለው አንድ ነገር ቢኖር ለድህነት ሲባል ባይትራራቅ ያ ራሱ ገንዘቡን ትመልሰዋለህ፣ ገንዘብ የማይመልሰውን ነገር ሄደ ደግሞ ታበላሻለህ። ምክንያቱም መካከል ላይ ልክ ዲስታንስ ሲፈጠር ጭቅጭቅ ይመጣል፣ መለያየት ይመጣል፣ ቺቲንግ ይገባል፣ አለመተማመን ይመጣል። ገንዘቡን ሲመጣ ደግሞ እዚህ ጋር ብዙ ክፍተቶች አሉ፣ ቀዳዳው አይሞላም። ያ ሰው እድሜው ሙሉን ያልፋል፣ ከሆነ ዓመት በኋላ አለመፈላለግም ይመጣል። ስለዚህ በተቻለ መጠን ድህነቱን ለማሸነፍ ከተቻለ ጠንክሮ በጋራ ቢሰሩ፣ ከወጡም በጋራ ቢወጡ። ከድህነት ለመውጣት እንደነገርኩ መጽሐፍ ቅዱስ ያልሰራ አይብላ ይላል። እኔ በፊት ስንት ሰዓት ትሰራለህ ብለህ ብትለኝ 10 ሰዓት 12 ሰዓት፣ አሁን ስንት ሰዓት 14 ሰዓት ሳትወድ በግድ ከዚህ ስራ ስትወጣ እዛ ጋር ትገባ። ከዛ እኔ አሁን የአባቴን እርሳ አሳርሳለሁ ብል ማን ያምናል? ዩአር ሜሪጅ ካውንስለር አዲስ አበባ ላይ ጋብቻ ታማክራል፣ ክፍለ ሀገር ታሳርሳለህ ብል ማን ያምናል? ቤተክርስቲያን እሰራለሁ አንተ ታውቃለህ፣ መጽሐፍ እጽፋለሁ አንተ ታውቃለህ፣ ዩቲዩባችን ይሰራል፣ ካውንስሊንግ ይሰራል፣ ስልጠና ይሰራል። ለምንድነው ይህን ሁሉ እንትን የምትለው? በቃ ከነዛ ለመላቀቅ ተላቀላልተላቀቁ አሁን እዛ ታች ከመውጣት ግን ለመውጣት ግን ትጠራለህ። ስለዚህ አንተ ሜሪጅ ካውንስለር ሆነ ሱፍ ለብሰህ ምናምን ብለህ ገጠር ገብተህ ጭቃ ካቦካ እዚህ ያለው ደግሞ ለምን አይጋፈጥ? አንዳንድ ሰው እንደው ስለንተ ስታወራ አንተ ነው ሁላችንም እንደዛው ነው ያለንም። እኔ ቅድም ብያለሁ፣ ከስሬ ያውቃለሁ፣ አጥቼ ያውቃለሁ። አሁን ባዶዬን ከአንድ መኪና ውጭ ሁሉንም አጥቼ ያውቃለሁ። ግን አላማረርኩም። እግዚአብሔር እድሜና ጤና ከሰጠኝ ነገ እሰራለሁ። ድህነት ላይ ያለም ሰው ከእግዚአብሔር ጋር ልስራ ብለው ጉንቦስ ካለ ስራ ማይነቅ ከሆነ እመነኝ የሚፈልገው ነገር ያገኝ። ነገር ግን እዚህ ጋር ድህነቱ እንትን እያለ መስራት የማትፈልገው ሆነ ስራ ይመርጣል እኮ ሰው። ስራ ቀጥታ እኮ ማውዝ ይዞ ቁጭ ይላል እኮ። ኧረ እባክህ ስራ አንተ አባትህ እኮ አደራ ብለው ነገ ያስገባ
በትክክል ስራ መስራት አይፈልግም። የስራ ተነሳሽነት የለ፣ ፍላጎት የለ። ሰርተም ደግሞ ቶሎ ተደክማል። ለምን ውስጥ አይፈልግማ። ድህነትን ካልወደድኩበት የቻለ መጠን ከዛ ለመውጣት ትሰራለህ፣ ትተጋለህ። እግዚአብሔር ደግሞ ድካምን ይባርካል። ካልሆነ ግን ከድህነት መላቀቅ እፈልጋለሁ፣ እዚህ ጋር ደግሞ ኮንፈርት ዞን አለ። በቃ እንደፈለገ መብላት ትፈልጋለህ፣ መጠጣት ትፈልጋለህ፣ ጫማ ትላለህ። እኔ አሁን ካልሲ 6 ወር አይሞላው አንድ የሆነ ነገር ገዛ። አሁን ይሄ ሱፍ የኔ ትላንትና አይመስልም፣ ግን አመት ሊሞላው። በጣም አስቤ ነው አንድ ነገር የማደርገው። ለምን ኮስት ሚኒማይዝ ገንዘብ እንትን ለመጠቀም አንዴ አስቤ ያደርጋለሁ። ከዛ በኋላ በየቀኑ አላደርግም። ምንድን ናፖሊዮን ነው ስቲፈን አንድ እንትን ይላል ደራሲ ላይ አንተ ላይቸው ገንዘብ መሰብሰብ መሬት በሚስማር እንደመቆፈር ነው፣ ገንዘብ መበተን ደግሞ አሸዋ ላይ ውሃ እንደመጨመር ነው ይላል። እና ስትሰበስበው በጣም ከባድ፣ ስትበትኑ በጣም ቀላል ነው። ስለዚህ እግዚአብሔር ጤና ከሰጠ እጅ እግር ከሰጠ በቃ እንዲሆኜ ወደ ጎን ታደርገውና 24 ሰዓት ጎንበስ ብለህ ከሰራ እመነኝ የማትለወጥበት ምክንያት የለም። በዛ ላይ ደግሞ ድህነትም አንዳንዴ ባልና ሚስት ለፈተና ይመጣል። እሱን ከተቋቋመችና ካለፈች ጠንካራ ሴት ናት። እና ተርበህ ስትበላ ደስ እንደሚለው ምግብ ነው። የተቸገረ ወደ ላይ ስትወጣ ደስ ይላል። ብድግ ብለህ ግን እንደዚህ ዘመን ሰው በቃ ሀብት ብቻ የምትል ከሆነ ስታገኘው ለዚህ ነበር የደከምኩት። ገንዘብ ያስፈልጋል፣ አዎ፣ ግን በመጠን ከድህነት ለመውጣት እኔ ማንም ሰው መስራት አለበት። ያልሰራ መጽሐፍ ቅዱስ አይ ብላ ይላል። ከዛ ካቃተ ደግሞ ፕላን ኤ ያልሳካ ካለ ፕላን ቢ፣ ከዛ እስከ ዜድ ድረስ ይላል። ከዛ በተረፈ አለመለወጥ የዓለማችን ብዙ ሰዎች ተለውጧል። እኛም ማንለወጥበት ምንም ሪዝን አይኖርም። እና ድህነት ለትዳር ፈተና ነው ወይ? አዎ። ማግኘትም ደግሞ በራሱ ፈተና ነው ወይ? አዎ። በጣም መልካም። በመጨረሻ ምናልባት እንደው ምክርህን ነው የምንፈልገው። ተደጋጋሚ የሚላኩልኝ መልእክቶች አሉ በውስጥ መስመር። ብዙ ጊዜ እኛ እዚህ ሚዲያ ላይ ቀንዲል ሚዲያ ላይ የሚተላለፉት መልእክቶች በቅድሚያም እንደገለጥኩት ብዙ ከቤተክርስቲያን ትምህርቶች አንጻር ናቸው። ግን አንዳንድ ጊዜ ወደ ህይወታችን እንደዚህ ጠለቅ ብለው ደግሞ ሊያወሩ የእኛን ህይወት በደንብ አድርገው ሊነኩ የሚችሉ ሀሳቦችን በፖድካስቱ ይዘት ማቅረቡ አግባብነት ያለውና በተደጋጋሚ ጥያቄዎች ምሳሌ የሚቀርቡልን ነው። ምንድናቸው ጥያቄዎቹ? የመጀመሪያው የእኛ ተከታዮቻችን ከኢትዮጵያ በተጨማሪም በአረብ ሀገራት፣ በአሜሪካ እንደዚህ በውጭ ያሉት ባለቤታቸው እዚህ ይሆናሉ። እነሱ እዛ እየሰሩ ነው የሚኖሩ። በፍቅረኝነት ደረጃ ረዥም ሰዓት ስልክ ያወራሉ፣ ብር ይልካሉ፣ እዚህ ይኖራሉ፣ ሰርቼ ቤት ስራ ብዬ ሰጥቼው እንደዚህ ነገሮች ሳያገቡም ሳይቀር ማለት እንጋባለን ብሎኝ የሚሉ ነገሮች አሉ። እና እንደው ለነሱ ምን አይነት ምክር ይኖር ይሆን? አመሰግናለሁ በጣም። በነገራችን ላይ አንድ በል የሚባል ባንክ የሚሰራ አንድ ጓደኛ ነበርና ምን አለኝ፣ ፕሊስ በዚህ ጉዳይ ላይ ትንሽ ነገር ሪሰርች አድርገህ ስራ ላይ ምንድን ነው ስለው፣ አንድ ልጅ ከውጭ ሀገር ነው የመጣችውና እሷ ያስገባችበትን ደረሰኝ ነው የያዘችው ለማ ፍቅረኛ ለምትለው ሰው እና ወደ 2 ሚሊዮን ብር ሰጥታዋለች። የመሰላት ወረቀቱ ላይ ያለ ነው። ባንክ መታት ምንም የለም። እና ባንክ ውስጥ እንዴት እንደጮኸች እንዴት እንዳለቀሰ ፌንት ሁሉ የበሉ ሰዎች እና እባክህ ይሄን እንግዲህ በነገራችን ላይ ምን መሰለህ፣ 2 ነገር በአንድ ጊዜ አሰጠን። ገንዘብንም ልብህንም በአንድ ጊዜ ዝርግፍ አድርገህ ሰጥተህ በኋላ ላይ መውጫ መግቢያ እንዳይጠፋ ሰዎችን እመናቸው። ባልም ቢሆን እኮ ገንዘብ ስትሰጥ በምክንያት ነው። ያለ ምክንያት የምትወደው እግዚአብሔር ነው። ሰውን ስትወድ በምክንያት፣ ስታምኑም በምክንያት። ገንዘብ አረብ ሀገር ያለች ሴት እኔ ብዙ ጊዜ በተደጋጋሚ ቪዲዮችን ላይ አረብ ሀገርም አውሮፓ የትም ቦታ ያሉ ሰዎችን መውደዱና ገንዘቡ ይገናኛል ወይ? ጸጋዬ ቸገረኝ ካለ፣ ቀዳሚ ቸገረኝ፣ እንትና ቸገረኝ ካለ ልትረዳ ትችላለች። ነገር ግን የሆነ ይሄ ለሰውን ለመቀየር እንኳን ሰውን የመቀየር አቅም ያለውን ያህል ገንዘብ ለሰው እስከመስጠት ድረስ ምን ሆነሃል አንተ? አመኛው ነው ምናምን። እምነት ሌላ ነገር ነው። በነገራችን ማመን ማለት ያለህን ገንዘብ እንዳለ ዘርግፈ መስጠት ማለት አይደለም። ማመን ሌላ ነገር። ሰውየውን እመኑ። ስታምነው ግን በምክንያት ነው። ያለ ምክንያት ዝም ብለህ ከመሬት ተነስታ አታምንም። እንዴት? ቴንኪው በጣም ያለ ምክንያት የሚታመነው እግዚአብሔር ነው። ሰው በታሪክ ሚስትንም ረኩሶ የምታዩ ነው በምክንያት እኮ የምታምነው። ቤተሰቦቿን ታውቃለህ፣ ማግራውንዷን ታውቃለህ፣ የሆነ ነገሯን ታውቃለህ፣ አስተሳሰቧን የሆነ ነገሯን። ከዛ በኋላ ነው ልብህን የሰጠኸው እንጂ ምንም ላላወቅኸው ሰው በቃ ልብህን ዝርግፍ ልስጥም ብትል እሺ አይልህም። ውስጥ የምትሰጠውም በሂደት ነው። ለአሁን ሰውየውን አረጋግጠህ። ያም ማለት ግን ሰው ለማመን ምክንያት ፈልጉ ማለት አይደለም። ነገር ግን ልክ እንደምን ይባላል መሰለህ፣ በጣም ይሉኝታ ቢስም አትሁን፣ በጣም ይሉኝታ የሚያጠቃህም አትሁን፣ መካከል ላይ እንደሚባለው። አረብ ሀገር ለምሳሌ በጣም ልታገባው የደረሰ ፍቅረኛ ቢኖራት ወይ ደግሞ ያገባችው ባል ቢኖራት ሴት ልጅ ለእናቷ ሰታ ተከርታ ታውቃለች፣ ለአባቷ ሰታ ተከርታ፣ ለወንድሟ ሰታ ተከርታ ታውቃለች፣ ለባለቤቷ ሰታ ተከርታ ታውቃለች። ስትሰጥ ባላንስ ብታደርግ የዚህ ዜት ዘመን ምን ችግር አለ? ብልህ ሰው ከሰው ይማራል አይደለ? ለምሳሌ አንተ ለኔ የሆነ ነገር ስትሰጠኝ በሪዝም ቢሆን ምን ችግር አለ? ምን ሆነ መሰለህ፣ መኪናው በጨረታ ሊሸጥበት 70 ሺህ ብር ከፍዬ በጣም አደገኛ ችግር ላይ ነበርኩኝ። ችግሬን ያውቃል። መኪናው በጨረታ ወጥቶ ሸጠዋለሁ ነው ያል። አትሽጠው፣ ስራበትና ግን ቶሎ መልስልኝ አልኩት። ሰርቶበት በወራት መካከል ብር አገኘ። የኔም በመለስ ፈንታ ሁለተኛው መኪና ገዛ። መኪናው ባሌ ጎባ እየሄደ የ100 ስንት ሺህ ብር ዕቃ ጭኖ ወደ ኋላ ስትራፕ አድርጎ ተገለበጠ እና የ1 ነጥብ ከምናምን መኪና ነው በጨረታ በኢንሹራንስ 400 ሺህ ብር ነው የሰጠው። ስቲል ብሬን አልሰጠኝም። የሚያሰው መካሰስ ትችላለህ፣ እግዚአብሔር ሰጥቼ ትችዋለሁ። ሌላም እንደዚህ ነው። ሰው አሁን ታረገዋለሁ አላረገው ሰጣለሁ ትሰጣለህ፣ ሰው ታግዛለህ ካለኝ ለው ታግዛለህ። ግን ይሄ ከፍ ያለ ነገር ከሆነ በምክንያት ከፍ ያለ ነገር አሁን ዚህ ስደይ ማን አለው ራሱ ውጭ ሀገር ያሉ ሰርተው ከሚቀመጥ ከቅንነት አንጻር ለምን አናረግም ብለው እሱንም ቅንነቷን ስታረግ በቃ 100% እርግጠኛ ከሆነች 100% ደግሞ እርግጠኛ የምትሆንበት ሰው የለም። ከዚህ የተነሳ እንደው ገንዘብና ፍቅሩን ባያገናኙ፣ ገንዘቡን ከከለከለችው የእሱ ፍቅር የሚቆም ከሆነ በቃ የውሸት ፍቅር ነው። በቃ ልክ ገንዘቡን ኖ ስትለው በቃ አልፈልግም ብሎ መሄድ ከሆነ በቃ እሱ ራሱ የውሸት
የእውነት የሚሆነው መቼ ነው? ገንዘቡን ቢያገኝም ባያገኝም ፍቅረኛዋል። ግን አጠያየቅ አንዳንድ ጊዜ አጠያየቁ ምናልባት እንዲሰጣቸው የሚያደርግበት ሁኔታ እንዳለ ይነግሩናል። ቮይስ እስከ መላክ ደረጃ ድረስ ራሱ ይደርሳሉ። ለምን እኛን አሁን እንደዚህ የምንሰራውን ስራ ከልማድና ክስናም ከፍታ ነገስትም እንደዚህ የምንሰራቸው በቀንዲል ሚዲያ ትንሽ ቤተሰባዊ ነኮችም ያሉበት ነገር ስለሚኖር እንደው እንደዚህ ብሎኝ ነው እንደዚህ ብሎኝ ነው ያደረኩት ምናምን ብለው እያለቀሱ የሚያይለኩልናል። ያን ጊዜ እንደው ንግግሩ የሚያሳምን አይነት ነገር ይመስላል። በቃ ለትዳራችን ለህይወታችን እንትን እያደረኩኝ ምናምን የሚል ነገሮች ይኖራሉ። እነሱ ነገሮች ቢሆኑስ ምን መሰለህ? ያው ሰጪማ የሆነ ከአንተ የተሻለ ክህሎት እንዳለውማ ምንም ጊዜ እርግጠኛ ነው። ሊያጠቃ የሚፈልግ ሰው ምን መሰለህ? የድሮ ነገስታትን ከስራቸው ያሉት ትንሽ ሰዎች ናቸው የገለበጡት ይባላል። ማንንም ነገር እዚህ ምድር ላይ እንዳትነቅ። ጠላትም የጦርነት ጥበብን መጽሐፍ አንብበው ከሆነ የትኛውን ጠላት አትናቀው፣ የትኛውንም አውላላ ሜዳ ላይ የሰፈረ ሰራዊት ለጠላት ግልጽ ነው ይላልና ብዙ ጥበቦችን ያስተምራልና ሰው ሲያወራ ሊያሳምን ይችላል። ስለዚህ ሰውየው ካንተ ገንዘብ መቀበል ከፈለገማ እርግጠኛ ሁን ካንተ የተሻለ ክህሎት አለ፣ ኤክስፔሪየንስም አለ፣ እንዴት እንደሚያሳምንም ያስስ ፓርትንም ያውቃል። አሁንም እየሰሩ ያሉ ሰዎች እኔ ለምን ትጣላል? ስጥ እኮ ለባል ስትስጥ ግን በመጠን ስትሰጥም ደግሞ አንዳንድ ጊዜ እኮ አለ መሬት ለመግዛት 500 ሺህ ብር ከሰጠች መሬቱ ተገዝቶ ካርታ ፕላኑን አይታለች፣ ደስ ይላል። ከዛ በተረፈ ደግሞ ቤት ይሰራበታል፣ የሆነ ነገር እያየች ነው የምትሰጠው። እኔ አሁን በጣም ብልጥ ሰዎች ያውቃሉ። ምን አደረገች? ማይክሮ ፋይናንስ ላይ በአንተ ስም እንዲያደርግልኛለች፣ በእሷ ስም ገባ፣ ብር አዋጣ፣ ሲያልቅ መኪና ተገዛ፣ መኪናውንም ማየት። አይ ብልጥ ሴት እንደዛ ነው። ታምናለች። ያመነችው ግን በሪዝን ለአሁን ኬት ነው ያለው ከ10 ብር አንስታ እስከ ትልቅ ድረስ ነው። በደመ ነፍስ ደግሞ ችግር የለም 100 ሚሊዮን ብር አራክፈውብህ ከዛ በኋላ ከአንተ ጋር ናውጣ ናግባ ራሴን ነው ማጠፋው ፍርድ ቤት ነው መሄዱ የሚሉ ሰዎች አሉና በተለይ በዚህ ዘመን ብዙ ከሰው ጋር እንዳትነካካ ከሰው ጋር የሚያነካካን ነገር ለመቀነስ በተቻለ መጠን ገንዘብ ላይ ኢንቨስት ካላረገች እየወረደ ነው የሚለው ምንም ጥያቄ የለም። በዛ ደረጃ ግን እምነት ከዛ ደግሞ ሪስኩንም መውሰድ አለበት። ሰው በቃ ከጠፋ የሚጥፋ ብለህ የምታደርገው ነገር አለ። አንዳንዱ ምን ይሆናል መሰል አሁን ባሏ ላይ እንትን ኢንቨስት አድርጋ ከሆነ በህግም ቤትም ትጠይቃለች። ትተዋወቀውና 2 ወር 3 ወር ሳይሞላ ገንዘብ ትለቃለች። አሁን የሱ የማይቸግር የሷ ችግር 2 ወር ያወቀው አይደለም 3 ዓመት ያወቀው ነው እኮ ላታምነው ትችላለህ። ምክንያቱም ምን ህጋዊ ነገር ምን አላት? ጋብቻ አላት ይላት በቃ ኦንላይን ስልክ ላይ ቮይስ ያስክ ማለት ማስረጃ ያስክ ማለት ኦፍ ኮርስ ማስረጃ ነው፣ ግን በቂ ማስረጃ ነው ወይ? ያንተን ገንዘብ ይመልሰዋል ወይ? ሰውየው ቢከሰስ ቢታሰር ያንተ ገንዘብ ይመልሳል ወይ? ስለዚህ ይሄ አየር ላይ ያለ የጸና ጋብቻ ያላቸው ሰዎች ቢተጋገዙ ችግር የለው። ለባሏ ብትልክ ለሚስቱ ቢልክ በራሱ ምንም ነገር በሌለበት ቦታ ላይ ግን በሚሊዮን ገንዘብ ለቀ ከዛ በኋላ ደግሞ እንዲያረጉኝ ማለቱ አንተው ራስህ አጥፍተህ መልሰህ ደግሞ እንትን ማለት ነው የሚሆነውና እዚህ ላይ ትንሽ እንደኔ ቢጠነቀቁ ባይ ነኝ። በጣም መልካም፣ በጣም እናመሰግናለን። በመጨረሻ ምንድነው አንተን ማግኘት የሚፈልግ ሰው ለምሳሌ ለማማከር የሚፈልግ ሰው እንዴት ነው አንተን ሊያገኝ የሚችለው? መልካም አመሰግናለሁ። በጣም እንግዲህ አድራሻችን መገናኛ ስለሺ ህንፃ 3ኛ ፎቅ ነው። ቢሮ ቁጥር ወደ 311 ስልክ አለን። እዛ ላይ መልህቅ ሚዲያ ብለው ከገቡ ዩቲዩብ ቻናላችንን ያገኛሉ። ስልክም 09774050 ላይ ከደውሉ ማግኘት ይችላሉ። ነፃ ስልጠናዎች አሉ። ጋብቻ ላይ ብዙ ሀገራት ላይ መስራት እፈልጋለሁ። ወደ ወላይታ ክልል፣ ወደ ኦሮሚያ ክልል፣ ወደ ጉራጌ ክልል፣ ወደ የትኛውም ሀገራችን ቦታ ላይ በመዞር የጋብቻ ትምህርትን ማዘጋጀት በጣም እፈልጋለሁና በዚሁ አጋጣሚ አንተን እርዳታ መፈለግ አይቀርም። መጥቼ ለምን የራሱ መምጣት አይቀርም። በደስታ እና ይሄ ነፍስ አድን ነው እኮ በጣም ይሄ ስራው የመጀመሪያው ቤተክርስቲያን እኮ የምእመናን ቤት ውስጥ ከዛ በኋላ ነው ወጣ በህንፃ የቆመችው እንጂ የእኛ ራሳችን ቤተክርስቲያንን ደግሞ ስብስባችንን ቤተክርስቲያን ስለሆነ ትንሿም ቤተክርስቲያን ትዳርም ስለሆነች ትዳር ላይ መስራት ትልቁ የነፍስ አድን ስራ ነውና በዚህ ግዴታ ነው እንጂ መተባበራችን ግዴታ ነው። ዞሮ በዛ ጋብቻ ላይ በጣም መስራት እፈልጋለሁና የሚከታተሉ ካሉ ቢከታተሉ የእናንተም ጋር እኛም ጋር ቢከታተሉ። ከዛ በተረፈም ደግሞ መማከር የሚፈልጉ ከአቅሜ በላይ ሆነ የሚሉ በነገራችን ራሳቸውን ለማጥፋት ጭምር የሚያስቡ በጣም ብዙ አይነት ችግሩ ስነ ልቦናዊ ምክር እንግዲህ ለወጣትም ለትልቁም ለትንሹም የሚያስፈልገውና በትዳር ጉዳይ ብቻ ሳይሆን ትንሽ ራሴን ማከም እፈልጋለሁ የሚሉ ሰዎች ቢደውሉ ያገኙናል። እግዚአብሔር እድሜ ከሰጠን እንግዲህ ሌላ ጊዜ ደግሞ በደንብ በሰፊው እናወራለን። ስላከበራችሁ ባይዘው መጨረሻ ላይ ሳላመሰግን አላልፍም ብያለሁ። ከጀርባ በጣም ማደንቀው ጎበዝ ልጅ ነው። ለምን እዚህ ጋር እያገለገልክ እዚህ ጋር ቤተሰብ እየመራ ምናምን ብለህ የሆነ ቦታ ላይ ስታገል እንትን በሺዎች የሚቆጠር ሰው ደግሞ ሆነ ስታገለግል በጣም ጠንካራ ልጅ ነው ትላለህ። እኔ አሁን ዛሬ እዚህ ስለመጣሁ አወራሁ እንጂ ኢንዳይሬክት ጓደኞቼ ጋር አወራሁ። ጎበዝ ነው፣ ቀዳሚ ቀላል አይደለም ሚዲያ ላይ በዚህ ደረጃ የሆነ ነገር መፍጠር ላለውና በጣም በርታ፣ እግዚአብሔር ያበርታ። ቲሞችንም እግዚአብሔር ይህን ደግሞ በደንብ ከዚህ በላይ ያሳድገው። በዛ ላይ በነገራችን ላይ የሰውን ጥቅምና የእግዚአብሔርን ሀሳብ ለማስተላለፍ ከሆነ እመነኝ እኔ ብልህም ባልልም እግዚአብሔር ያሳድግ። ለምስልም ያሳድገው አንተ ጥቅም አይደለም የምትፈልገው፣ ሰው መጥቀም ነው የምትፈልገው። ሰው የሚጠቅም ነገር እግዚአብሔር ያሳድጋል። እግዚአብሔር ያበርታ ለማለት ወዳለሁ። እኔም ኦዲየንሶችንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም እናመሰግናለን። እግዚአብሔር ያክብርልን። አንተም ጥሪያችንን አክብረህ እዚህ መጥተህ ጊዜህን ሰውተህ ለመንፈሳዊ ሕይወት ወደሚያበቁ ደረጃዎች እንድናልፍ የሚያደርጉ ስለ ትዳራችን ስለ ቤታችን ስላማከርከን ከልብ እናመሰግናለን። የተመልካቾችም እንግዲህ ጥሩ ጠቃሚ የህይወት ስንቅ የሚሆን መልእክት እንዳገኛችሁበት አልጠራጠርም። እናንተም ደግሞ መልህቅ ሚዲያን የዩቲዩብ ቻናልን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ